ሰሙነ ሕማማትን ዓላማው ጌታችን ኢየሱስ ክርስቶስ የፈጸመውን አገልግሎት ለማጠየቅ የተሰራ ሥርዓት ቢሆንም ከመጽሐፍ ቅዱስ ውጪ የሆነ ባህሎችን ብዙ ጊዜ በኢትዮጵያ ቤተክርስቲያን እግዚአብሔርን በሥርዓት ለመደለል ነው የሚታሰበው። እውነትን የሸፈነ ከእግዚአብሔር የራቀ ከእግዚአብሔር የሚለይ ድካም እንደሆነ እንድትረዱ በጌታ በኢየሱስ ክርስቶስ ፍቅር ልናሳስባችሁ እንወዳለን። ለምን ትጠፋላችሁ? ለምን ዋጋ ተከፍላላችሁ? ዋጋውን ከፈለልን፣ ስራችንን ሰራልን፣ ሰላምን ሰጠን። ስለዚህ ምን እያመሰገንን አርፈን በክርስቶስ ኢየሱስ ብንመላለስ ይሻላል። እነዚህ እንግዲህ በሕማማት የሚፈጸሙት እያንዳንዱ ነገር ክርስቶስ ኢየሱስን የማይወክሉ ናቸው። ኦርቶዶክሳውያን ካህናት፣ ዲያቆናት፣ ጳጳሳት፣ ኤጲስቆጶሳት፣ ሊቃውንቱ አርብን የሚጠቀሙት ለርግማን ነው። አፍ አብርተው ሻማ አብርተው ይሁዳን ከነዘር ማንዘሩ የሚረግሙት የዚያለት ነው። የሚያስለክስ ባዶ እግሬን የሚሰድ የኔ ጌታ ይው እኔ እንደዚህ ዋጋ ከፍዬ እኔ ተገግጨ ተለልጨ መጸድቅ ቢሆን ኑሮ እሱ ቀራንዮ ላይ ደሙን ያፈስም ነበር። እሱ ዋጋ ይከፍልም ነበር። እሱ አይገረፍም ነበር። እሱ አይተፋበትም ነበር። እሱ ያን ያክል መከራ አይቀበልም ነበር። የኔ ሥራ ቢያደነኝ ነው። ስለዚህ የኔ ሥራ ስለማያድነኝ ያንተ ሥራ ያንቺ ሥራ ስለማያድንሽ እሱ ስላንቺ ሰርቶ ጨርሶልሽ ኑ ወደ ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ ያሳርፋችኋል። በዚህ በምትሰሩ ሥርዓት በምትደክሙት ድካም ለነፍሳችሁ ረፍት አታገኙ። እውነተኛ ረፍት የምታገኙት በኢየሱስ ነው። እውነተኛ የኃጢአት መንጻት የሚገኘው በኢየሱስ ነው፣ በደሙ ነው። ኢየሱስ በመስቀል ላይ ደሙን ያፈሰሰው ንስሐ ገብተን በደሙ ታጥበን የዘላለም ረፍት እንድናገኝ ነው። ጌታ ዮሴፍና ኒቆዲሞስ ሊገንዙት እያለ እንዴት እንዳሩቅ በሲ አይኑን ቀና አድርጎ አየና እንዴት እንዲብላችሁ ትገንዙኛላችሁ ብሎ ጠየቃቸውና እንዲብላችሁ ገንዙኝ እኔ ሩቅ በሲ አይደለሁ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይመውት ብላችሁ እያላችሁ ገንዙኝ ብሎ ያኔ ነገራቸው። በዛን ጊዜ ነው እንግዲህ ኪዳን ተደረሰ ተብሎ የሚነገረው። ለሃ ማርያም የሚለው በራሱ ለሃ ማን ነው ቢባል ይሄ ሰው የጻፈ ሪያቆስ ለሃ ሪያቆስ የሪያቆስ ልቅሶ ነው መሆን ያለበት። የት ምንም አይተዋወቁም። በምንም ታምር ታልቅስ ምን ትበል እንግዲህ መጽሐፍ ቅዱስ ላይ ያለ ምን እንዳለች ምናልባት መርጌታ ኃይለ ልዑል እሱን ይነግሩናል። ማርያም ለምሳሌ መስቀሉ ስር ነበረች። ዮሐንስን ይዛት ይላል። አሁን እሷ እንትን እያለች ነበረች። ወዳጀንም እሱ ጋር እየይዞ ነው ይጻፍ እና ተታዝብ ነበረ ይላል። እንዲያድርጎ ምናምን እንደዚህ ብላ በምንም ታምራት ታዝብ እየተደረገ ያለውን ነገር ታውቃለች። እየሆነ ያለውን ነገር ታውቃለች። ማርያም ብታዝን አዘነች ማለት ያለብን በመስቀል ላይ የተሰቀለውን የወለደችው ልጇ ነው የተሰቀለ። የወለደችው ልጇ ነው እየተገረፈ ያለ። የወለደችው ልጇ ነው ምራቅ እየተተፋበት ያለ። ይሄ ልጇ ሲሰቀል የምታለቅሰው ልቅሷ ስለ ልጇ መከራ፣ ስለ ልጇ ሕመም፣ ስለ ልጇ መገረፍ ነው። ስለ ጴጥሮስ መሸሽ፣ ስለ ጴጥሮስ ወደ ኋላ ማለት ማርያም ይህንን በፍጹም አታደርገው። ለምን ሲባል ጴጥሮስ እና ጌታ ሲነጋገሩ ማርያም አብራ ተከትላ ትሰማ። ይሄ በደንብ መሰመር አለ። ማርያም ተከትላ ከደቀ መዛሙርቱ ጋር አትጓዝ። 12 ደቀ መዛሙርት ናቸው ይከተሉ። 12 ደቀ መዛሙርት የሚያወራው ጴጥሮስን ነው። ማርያም እየሰማች ነው። ጴጥሮስ ሐዋርያ እንደሆነ ማርያም ታውቃለች። ለዚህ እኮ ነው በሐዋርያት ሥራ ምዕራፍ 1 ላይ የጌታም እናት ነበረች ነው። ታዲያ ትናንትና ጴጥሮስን ታዘብኩ ስትለው ከነበረ ሰውዬ ጋር ምን ስለሆነ ነው አብራ አንድ ቤት ላይ ገብታ የምትጸልይ? ፍርሃቱ የጋራ ነው። የጌታ መሰቀል መሞት ጌታ ወደ ሰዎችን ለማዳን ጌታ እግዚአብሔር አብ በተናገረው ቃል መሰረት በገባው ኪዳን መሰረት ኢየሱስን አሳልፎ መስቀል ላይ መስጠቱ ለሁሉም ገብቷቸዋል። የተከናወነው ክንውን ጌታ ከነሱ መለየቱ ግን ለሁሉም ጭንቀት ለማርያምም ጭምር። ስለዚህ አብራ ተሰብስባ ትጠብቅ ነበር። እዛ ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ሲወርድ ነው። በዛ በሚጸልዩት ሰዎች መካከል ሴቶች ነበሩ ይላል። እሷም ነበረች ማለት ነው። በጸሎት አብራ ስትተከሰተ ነበር። እንግዲህ ይህንን እንዴት ሰው አያገናዝም? በተለይ እኛ ምዕመናን ታውት
ተሳደቡ፣ ቀጥሉበት፣ እውነቱን አትያዙ። እንግዲህ ይህንም ይነግራችሁ ሰው ወደፊት ላታገኙ ትችላላችሁ። እዛው ሆናችሁ ቤተ ክርስቲያን ውስጥ ሆናችሁ ሊቃውንቱን ጠይቁ። ስለዚህ መጽሐፍ ስለምናነሳው ርዕሰ ጉዳይ ጠይቁ። ዝም ብሎ መጥቶ አንድ ተረት የሚያወራ በዶክትሬት በቴዎሎጂ ተመርቄያለሁ ምናምን የሚል ሰው እንቁላል የምትሰሪውን 12 እንቁላል የቤትሽን እንቁላል በ12 ሐዋርያት እየመሰለ ሐዋርያትን ሲያስበላሽ እንዴ አይቀፍፍም? ወደሩን ያንን እንድሪያስን አምጥቶ አፍሽ ላይ ሲከት በእንቁላል አስመስሎ እሱ መጠየቅ አለበት። እመጣበታለሁ። ለምሳሌ አንድ የሚነሳ ነገር አለ። ስቅለቱ ጋር ያው ለማርያም ያርጉ ግብረ ሕማም ስለሆነ ስቅለቱ ጋር የሚነሱ ነገሮች አሉ። ስቅለቱን ስንመለከት በስቅለቱ የሚከናወኑ ነገሮች አሉ፣ ከስርዓቱ ጭምር ሳይቀር ማለት ነው። ቅድም መምህር እንዳሉት መምህር ኃይለሉ እንዳሉት የያሬድ ዜማ ጾመ ድጓ ድጓ ላይ ያለ እንትኖች የዜማ ድርሰቶች ይካሄዳል። ነገር ግን እዛ ውስጥ ላይ ደግሞ አንዱ ለማርያም ነው። ቀጥሎ ያለው ደግሞ አንዱ ትርክት የሁለት ወንበዴዎች በግራና በቀኝ የተሰቀሉት ወንበዴዎች ታሪክ ነው። እሱን ትርክት ሰሞኑን አንዲት ጀግና ሴት ማነች ዘበነን ጠይቀው የመለሰላት መልስ ሁለት ወንበዴዎች ስራ አልሰሩ እና በቀኝ ያለው ዛሬ በገነት ከኔ ጋር ትሆናለህ ተብሏል። ስለዚህ ስራ ሰርቷል ወይ ስትለው አይ ስራ አልሰራም ማለት አይደለም፣ ስራ ሰርቷል ብሎ ወደ ግብጽ ሲሸሹ ጌታና ማርያም ከመንገድ እነዚህ ሁለት ወንበዴዎች አገኛቸው። ጥጦስና ዳክርስ የሚባሉ ወንበዴዎች። መጽሐፍ ቅዱስ ጥጦስ ዳክርስ ይላል አይልም? ይሄ ውሸት ነው። የት አመጣው? ሰው ማን ነው ሰይም ያለ? ጥጦስ ሰይጣን ቢሆንስ? ዳክርስ መንግስት ጥቅሙ ቢሆንስ? ጥጦስ አየር ጴጥሮስ ቢሆንስ? ማን ነው ሰይም ያለ? የት አምጥተህ ትሰይማለህ? ከዛ እነዚህ ሰዎች ስያሜያቸውን እንዲህ ነው አለ። ከየት አመጣው? ከአባቱ አሉ። ቅድም ከአባታቸው የሚሰሙት ድምፅ። እነዚህ ሰዎች አገኟቸውና ሰብአ ሰገል ከሩቅ ምስራቅ የመጡ ነገስታት የሰጧቸውን ከርቤ፣ ዕጣን፣ ወርቅ ይዘው ሲሄዱ ይላል። ወርቅ ይዘው በረሃ ለበረሃ ሲንከራተቱ ጌታና ማርያም ሲሄዱ ቀማቸው፣ ወንበዴዎች ቀማቸው። ከዛ ከቤት ወስደው እንመልስ አንመልስ ክርክር ሰጥ አገባ በሁለቱ መካከል ማለት። ከዛ በቀኝ የተሰቀለው አይንመልስለት ብሎ ይዞ ሄደ ማለት ይዞ ሄዶ እዛ በኋላ እንዲያውም ወደ ምንድነው ወርቅ ሰጥቼ ወደ ምን ቀየርከው ነው ብሎ የሆነ ተረት ወርቅ ላበደረ ጠጠር አለው ይላል ያ ጥጦስ ጌታ እና ሰይፉ ተሰብሮበት ማለት ነው። ከዛ ተደኛ በሰይፉ እየተመረኮዘ እነሱን እየመራ አብሯቸው ሲሄድ ሰይፉ ተሰበረ። ምን ያረግ ሰይፍ ይዞ ጌታ ሊከተል ሊቆርጥ ጆሮ ሊመታ ጌታን ሊያጅብ አይደለም፣ ውሸት ነው። በቃ የተሰደዱ ይሄው መጽሐፍ ቅዱሳችን ላይ የተቀመጣለ ማቴዎስ ወንጌል ምዕራፍ 2 አንብቧል። ዝም ብለህ አትሾው ታው እንጂ ጎበዝ። አይነን እንዲያው በጣም ቅጥ የሌላቸው ከጠንቋይም ጥንቆላ እንኳን በስርዓት የማያውቁ ጠንቋይ እንደዚያ ነው። እውነቴን ነው። ከጥንቆላ እንኳን የሌሉበት ጥንቆላ የማያውቁ ስራ የማያውቁ ስራየኞች የጻፉት መጽሐፍ ነው። እርግጡን እና አንቀጹን እንነጋገር። ይሄ መጽሐፍ ምንም ስለ ኢየሱስ በምንም ታምር ያወራል። የሚያወራም ለመቀላቀል ለማስመሰል ሕማም ምትሏን ለመጨመር ነው ስለ ጌታ እንትን የሚያወራውና መልክአ ሕማማት ላይ ዓርብ ዕለት የሚደረገው በዓርብ ዕለት የሚከናወኑ ነገሮች አሉ። እስኪ እሱ ይቀጥል። እንግዲህ ቅድም መርጌታ መላክ ያው ለማርያም እያወራ ነበርና አሁን ደግሞ ስሰማ አይደለም ለኢየሱስ ይቅርና ለማርያም እንኳን ራሱ ትክክለኛ እውቀት የላቸውም የሚል ነገር መጣብኝ። ስለ ማርያም ራሱ አያውቋትም። ምክንያቱም አንዲት እናት የበኩር ልጇ በቀራንዮ አደባባይ በፍርድ ያለ ፍርድ እንጂ ያለ ፍትህ ያለ ስራው ተሰቅሎ እያየች እንዴት ነው ሌላ ተራ ጭቅጭቅ ውስጥ ገብታ
ታምናሃል አልታመንክም፣ ቪዥን ካድከው አልካድክም እያለች የምትከራከረው። ስለ ማርያም እንግዲህ መጽሐፉ ምንድነው የሚለው? ይሄንን እኮ ማየት አለብን። መጽሐፉ ምንድነው የሚለው ስለ ማርያም? መጽሐፍ ቅዱስ ምን ይላል? ይኸውላችሁ በጌታ ምክንያት የሚደርስባትን ችግር የሚደርስባትን መከራ ገና አስቀድማ እሷ ታውቀው ነበር። ቅድም እናንተም ያነሳችሁ ነበርና የሚነገራትን ነገር ሁሉ ምን ታደርግ ነበር ነው የሚለው? በልቧ ትጠብቀው ነበር ይላል። ትጠብቀው ነበር ይላል። ሉቃስ ምዕራፍ 2 ላይ ቁጥር 55 አካባቢ ሄዳችሁ ስታነቡ ስምዖን ጌታን አቀፈው አይደለ? ጌታን ካቀፈው በኋላ ጌታን አመሰገነ፣ ጌታን ባረከ። ይሄን ካለ በኋላ ግን ለሷ ምንድነው ያለው? ባንቺ በነፍስሽ ምን ያልፋል? ሰይፍ ያልፋል አለ። ሰይፍ ያልፋል። በሚገርም ሁኔታ በድንግል ማርያም ሕይወት እያለፈ ያለው ነገር ምንድነው ከተባለ ሰይፍ ነው የሚወጋት። የመከራውን ጽናት አስቡ እንግዲህ፣ የሐዘኑን ጽናት አስቡ። አንዲት እስራኤላዊት ልጃገረድ የመጀመሪያ የበኩር ልጇ ምንም ወንጀል ሳይፈጽም፣ ወንጀል ፈጽሞ እንኳን ይሆን ኦኬ ትላለች። ወንጀል ሳይፈጽም ፍትህ አጥቶ ያላግባብ በቀራንዮ አደባባይ ተሰቅሎባት ነው እያየቻለችው። ስለዚህ ይህች ሴት ነች አሁን እንግዲህ ከጴጥሮስ ጋር ስለ ክህደት ተከራከረች የሚለው እና ይሄ አሁንም ደግሜ ለመናገር የምፈልገው ማርያምንም አታውቋትም ነው እያልኩ ያለሁት። ማርያምንም አታውቋትም። እናንተ ማርያም የምትሏት በትክክል የጌታ እናት አይደለችም። የጌታ እናትን አታውቋትም። ብታውቋት ኑሮ የጌታ እናት መከራ ይገባችሁ ነበር፣ ችግሩ ይገባችሁ ነበር። ምክንያቱም ልትሸከመው የማትችለውን ነገር ነው እየተሸከመች ያለችው። መጽሐፍ ቅዱስ ደግሞ ስለሷ ነግሮናል። ምን ታደርግ እንደነበረ በዚህ ወቅት በዚህ ሰዓት ምን እያደረገች እንደነበረ በግልጽ አስቀምጦልናል። ማቴዎስ ምዕራፍ 27 ቁጥር 55 እንደዚህ ይላል። ኢየሱስን እያገለገሉ ከገሊላ የተከተሉ ብዙ ሴቶች በሩቁ ነው ሲመለከቱ በዚያ ነበሩ። ከእነርሱም ጋር ይላል መግደላዊት ማርያምና የያዕቆብና የዮሳ እናት ማርያም የዘብዴዎስም የልጆቹ እናት ነበሩ ይላል። እንግዲህ ብዙ ጊዜ መጽሐፍ ቅዱስ ያው የጌታ ወንድሞች ብሎ ያዕቆብና ዮሳን ስለሚጠራ ማርያም የት ነበረች ነው እያለን ያለው? በመስቀሉ ስር ነበረች ነው የሚለው። በመስቀሉ ስር ነበረች። ምክንያቱም ወንዶቹ ሐዋርያቱ በዚህ ችግር ምክንያት መቀጠል አልቻሉም። ሌሎችንም ሊቀጥል ነው። ሌሎቹ በችግር ምክንያት ተባረዋል፣ መቀጠል አልቻሉም። መቆም አልቻሉም። ምክንያቱም በሰይፍ ሊይዟቸው ሁሉ አስበው ነበር። ጌታ ያለ ፈቃዱ ስለማይያዙ እነሱ ይሄዱ ተዋቸው ስላለ የጌታን ቃል ተላልፎ ማንንም መንካት ስለማይችል ነው። ስለዚህ ከዚህ የተነሳ ሐዋርያቱ ተበትነዋል። እነሱ ግን እስከ መጨረሻው ድረስ ከኢየሱስ ጋር ነበሩ። ማርያም ከነዚህ ሰዎች ጋር አብራ ነበረች። ማርቆስ ምን ይላል ይሄንን በተመለከተ? ማርቆስ 15 ቁጥር 17 ላይ መግደላዊት ማርያም የዮሳ እናት ማርያም ወዴት እንዳኖሩት ይመለከቱ ነበር ይላል። ስለዚህ ነበረች በቃ እዚያ እየተከታተለች ነበር። መናገር ስለማትችል ይሄን ነገር ማውራት ስለማትችል ማለት ነው። ከዚያም ዮሐንስ 19 ቁጥር 5 ላይ ጭፍሮችም እንዲህ ያደረጉ፣ ነገር ግን በኢየሱስ መስቀል አጠገብ የእናቱ እህት የቀለዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር ይላል። የእናቱ እህት ማርያም የት ነበር የነበሩት ነው የሚለው? እዚያው መስቀሉ ስር። ለዚህ እኮ ነው ጌታም እዚያ ያገኛትና ነው ዮሐንስን ምን አለው? እናት አለው አይደለ? እሷንም እንሆ ልጅሽ አላት። ከዚያን ጊዜ ጀምሮ ዮሐንስ ምን አላት ነው የሚለው? እዟት ሄደ ነው የሚለው። እንደውም እኮ ይኸውላችሁ በዚህ ጊዜ እንደው መጽሐፉ እንደሚነግረን ከጴጥሮስ ጋር እሷ አልተገናኘችም። የለችም። በቃ ጴጥሮስና እሷ አልተገናኙም። እንደው እንኳን ከተገናኙ ከማን ጋር ነው የተገናኙት ነው የሚለን መጽሐፉ? ከዮሐንስ ጋር ነው የተገናኙት። እና ስለዚህ ማርያምን አያውቋት። እሱን ታሪክ እኮ ነው መርጌታ። እሱን ታሪክ ዮሐንስ አብሮ ስለነበረ ዮሐንስ ጴጥሮስ ተይው፣ እሱ እንደ ይሁዳ አይደለም፣ ተይው ሊሄድም ችግር የለውም አላት። የለማ እዚህ ጋር የት አለ? ጴጥሮስ እኮ አለ ይላል። እንደዚህ ያን ውሸት የጻፉት ይህንን ተንተርሰው ነው። በነገራችን ውሸት ሲጽፉ ዝም ብለው አይደለም፣ የሆነ ተንተራሷት ታሪክ ያመጣል ትንሽ ነገር። እና ዮሐንስና ለማርያም ነበሩ፣ እነ ጴጥሮስ ግን ይሄ ጴጥሮስ ሄደ ብለህ ማታዝብም ለማለት። ስለዚህ ምንድነው መጽሐፉ እየነገረን ያለ? እኔ ቤተክርስቲያን እንደው የምትሰማ ከሆነ የሚሰሙ ከሆነ እባካችሁ ወደ እግዚአብሔር ቃል ተመለሱ።
ወደ እግዚአብሔር ቃል ተመለሱ። ስሙን ማለት ነው። እውነት ነው። ስሙን ባካችሁ ወደ እግዚአብሔር ቃል ተመለሱ። አትዋሹ። ይሄ ለማርያም ሳይሆን ቅድም እንደሰየምነው ለሐርያቆስ ነው። ለሐርያቆስ እሱም አላለቀሰም። በውሸት ዝም ብሎ የደረሰው ድርሰት ዘደረሰ ነው የሚለውና ድርሰት እኮ ነው። ለምሳሌ ይኸውላችሁ ልብ ወለድ በእኛ ሀገር ይደረሳል። እነ እስማኤል ወርቁን ዳችሁ ብታነቡ በጣም የሚገርም ልብ ወለድ ጽፈዋል። በጣም የሚገርም ልብ ወለድ ልክ እንደዚያ ማለት ነው። አሜሪካን ኢትዮጵያ ስታሸንፍ እስማኤል ወርቁን ልብ ወለድ አልቤኔ ማለት ነው። እና በአየር ላይ የአሜሪካ ሄሊኮፕተሮች መታ ስትጥል እውነት ነው የሚመስል ስታነብ እንደዚያ ጽፏል። ልክ እንደዚያ ነው የተጻፈው ይሄ ነገር። ከዚያ ውጭ ግን የእግዚአብሔርን ቃል መሰረት ያደረገ እውነትን መሰረት ያደረገ አይደለም። ኢቭን የማርያምን ሕይወት ራሱ መሰረት ያደረገ አይደለም። ማርያም በልጇ ጨካኝ አይደለችም። ይሄ ማለት እኮ ምን ማለት መሰላችሁ? ልጇ እንደዚያ መከራ እየተቀበለ ከሆነ ሰው ጋር እንደዚህ የምትጨቃጨቅ ከሆነ የልጇ መከራ ግድ አላላትም ማለት ቃሉ ስህተት ነው ማለት ነው። በነፍስሽ ሰይፍ ያልፋል ነው ያላት። ሰይፍ ነው በነፍሷ እያለፈ ያለው መከራ ነው እየተቀበለች ያለችው። ዳኛታ ፍትሃታ የሚቆምላት አታ ነው እንጂ በዚያን ሰዓት ልጄን የሚያድንልኝ ነው የምትለው እሷ። ምንም እንኳ ኢየሱስ ክርስቶስ በእግዚአብሔር ፈቃድ የመጣው ራሱን ለሞት አሳልፎ ሰጥቶ የሰው ልጆችን ለማዳን ቢሆንም በማርያም ግን ይሄ መረዳት የለም። ማርያም እንደ አንድ እስራኤላዊ እናት ነው የምታየው። ልጇ የበኩር ልጇ እንደሆነ ነው የምታስበው። ከዚያ ውጭ የእግዚአብሔርን ፈቃድ እሷ እንኳ ብትረዳ ከተፈጸመ በኋላ እውነቴ ነው እንደዚያ ነው የምትረዳው። ብዙ ጊዜ መጽሐፍ ቅዱስን ስናጠና ኢየሱስ ክርስቶስን ታስቸግረው ነበር። አንድ ጊዜ ሄዳ ፈልገው ነበር እና ፈልጋ ምንድን ስታገኘው ምንድን ያለችው እዚያው ሉቃስ ምዕራፍ 2 ላይ የመጨረሻ ቁጥሮች አካባቢ ስታነቡ ታገኛላችሁ። 3 ቀን ፈልገው አገኙት እና ሲያገኙት በመምራን መካከል ተቀምጦ ይመልስላቸው ነበር፣ ይጠይቃቸው ነበር እና መምራኑ በመልሱና በጥያቄ ገረሙ ነበር። እና ስታገኘው ገረማትና እኔና አባቴ ስንፈልግህ ልጅ ምን ሆነ ነው አለችው። ለምን ፈልጋችሁኝ? በአባቴ ቤት ሆን ዘንድ የሚገባኝ አታውቁም ምን አላችሁ አይደለ? ከዚያ ምን እንዳላችሁ አላስተዋሉም፣ ግን ዘውቶ ሄዱላል መጽሐፉ። የእሱ ንግግር አይገባቸውም። ለምንድን ነው የማይገባቸው ከተባለ እሱ የመጣው የአባቱን ፈቃድ ለመፈጸም ነው። እሱ የመጣው ተልእኮ ይዞ ነው፣ ዓላማ ይዞ ነው። ሞቱ ለእሱ ግልጽ ነው፣ ይገባዋል። ለእሷ ግን አይገባትም። እሷ ሰው ነች። እሷ የምታየው እንደ ሰው ነው። እሷ የምታየው እንደ አንድ እስራኤላዊ እናት ነው። ለምሳሌ ይኸውላችሁ ኢየሱስ ክርስቶስ ሞቶ እንደሚነሳ ብታውቅ ማርያም ማልቀስ የለበትም ነበር፣ ግን ታለቅስ ነበር። የተከተሉ ሴቶች ያለቅሱ ነበር። ዋይ ዋይ እያሉ ሲያለቅሱ አዋልደ እስራኤል ትብኪያሊ ታላ በካለ ርስግን ብሏቸዋል አይደል? የእስራኤል ሴቶች ለኔ አታልቅሱ፣ ነገር ግን ለራሳችሁ ነው አልቅሱ። በርጥቡ ግንድ እንደዚህ ካደረጉ በደረቁ ምን ይሆን ብሏል። እና አያለቅሱም ነበር። ይሄ ቢገባቸው ይሄንን ቢረዱ ይሄንን ቢያውቁ ኑሮ ይሄንን አያደርጉም ነበር። ግን የሚገርመው ነገር እነሱ አልተረዱም። ማርያም በተመሳሳይ ይሄ ነገር አልገባትም ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያን አባቶች በእኔ የምለው ስለ ማርያምም ያላቸው መረዳት ትክክል አይደለም። ትክክል አይደለም። ማርያምን በደንብ አላወቋትም። እነሱ የሳሏት ማርያም የጌታችን የኢየሱስ ክርስቶስ እናት ማርያም ሳትሆን በአይምሯቸው የፈጠሯት ልቦለዷ ማርያም ነች። ለዚህ ነው እዚህ ያው ልቦለድ መጽሐፍ ስለሆነ እዚህ ልቦለድ መጽሐፍ ውስጥ ብዙ ስለሷ ጽፈዋል። እሷ ያላደረገችው እንዳደረገች፣ እሷ ያልሆነችውን እንዳልሆነች፣ እሷ ያልሰራችውን እንደሰራች አድርገው ጽፈዋል። እና ይሄ ትክክል አይደለም። ይሄንን ለማለት ነው። እንግዲህ ሌላው አሁን ሐሳቦቻችንንም ገበርን ያደረግን ስለሆነ አንድ ሐሳብ ልጨምር። በተለይ ጸሎተ ሐሙስ ላይ 2 ነገሮች ይከናወናሉ። አንደኛው የግራ ጠባ ነው አይደል? የግራ ጠባ ይከናወናል እና ያው በቤተ ክርስቲያን ይሄ የተለመደ ስርዓት ነው አይደል? ይሄ የተለመደ ስርዓት ነው። በዚያ ቀን ጳጳሱ ግራ ያጥባል። ጥሩ ነበር ይሄ ነገር ቋሚ ቢሆን። ሐሙስ ግራ አጥበው ሰኞ 100,000 ብር ባይጠይቁ ጥሩ ነበር። አዎ ወደዚህ እኮ ነው። ሐሙስ ግራ አጥበው እንደዚያ ቢሆን ጥሩ ነበር። ሐሙስ ተጣጥቦ በሌላ ቀንና ብር እንጠብ ባይባል እንግዲህ ይሄ እንትኑ ዮሐንስ ምዕራፍ 13 ላይ የተፈጸመ ታሪክ ነው እና ጌታ ኢየሱስ ክርስቶስ ያው ለራት እየተዘጋጁ ያሉ ነው ተነስቶ ያጠባቸው አይደለ? ይሄ ታሪክ በቤተ ክርስቲያን ይፈጸማል። ያው ሊቀ ጳጳሱ
በአገር አቀፍ ደረጃ ፓትርያርኩ ያደርጋሉ። እንደገና ደግሞ በየክፍላት ሀገሩ ደግሞ ወይ በየሀገረ ስብከቱ ሊቀ ካህናቱ ያደርጉ ይችላሉ። በየደብሩ ደግሞ የደብሩ አስተዳዳሪ ያደርጋሉ መሰለኝ። እንደዚህ አይነት ነገር አለ። ምንድነው ግን ይሄ ዓላማው ነው? አሁን ይሄ ዓላማው ምንድነው? እግር መተጣጠቡ ጥሩ ነው። ይሄን ብታውቁ ብታደርጉት ብፁዓን ናችሁ ብሏል። ከመዝገበሩ መን ተአምሩ ዘንተ ወትገብሩ ሰናይ ትገብሩ ብሏል። ይሄንን ብታውቁ ብታደርጉት ጥሩ ነው ብሏል። ማድረጉ ጥሩ ነው። ግን ይሄ ነገር አንድ ቀን ተደርጎ የሚቀር ነው ወይ? ስርዓት ማሟያ ነው ወይ? ይኸውላችሁ አንዳንድ ጊዜ በቤተ ክርስቲያን ውስጥ የሚደረገው ነገር ከስርዓት ማሟያነት አልፎ ህይወት የሚሆን ነገር የለም። ህይወት የሚሆን ነገር የለም። ኢቭን አጠባውም ለስርዓት ነው። ሰውየው እዚያ ቁጭ ብሎ ነካ ነካ ያደርጋል። ግን እኮ ይኸውላችሁ በህይወታችሁ ዘመን ሁሉ በትህትና ኑሩ እያሉ ነው እኮ ያለው። በትህትና ኑሩ። ይሄ ይሆናል ወይ በቤተ ክህነት? ይኸውላችሁ በቤተ ክህነት አንዱ ትልቁ ችግር ትዕቢት ተጸሩ ለክርስቶስ እየተባለ ይባላል አይደለ? ግን በሙሉ የቤተ ክህነት ሰው ደግሞ አንዱ ትልቁ ችግር ትዕቢተኛ ነው። አሁን እኛ ይሄንን እንናገራለን፣ ይሄንን እናወራለን። ይሄንን ስናወራ እንኳን እነዚህ ሰዎች የሚናገሩት ትክክል ነው አይደለም የሚሉት አውቀውት ሙተው ነው የሚሉት። አውቀውት ሙቶ ተናግሮት ሙቶ ነው የሚሉት። እባካችሁ ትዕቢት ለማንም አይጠቅም። ትዕቢት ቢጠቅም ድሮ ለማን ይጠቅም ነበር? ለሰይጣን ይጠቅም ነበር አይደለ? ሰይጣንን ከሰማይ የጣለው ምንድነው ከተባለ ትዕቢት ነው። ዛሬም ይውላችሁ ሰዎችን ከእውነት እንዲርቁ የሚያደርጋቸው ነገር ራሱ አንዱ ትልቁ ነገር ምንድነው ካላችሁ ትዕቢት ነው። ወንጌልን ላለመማር አማርኛ መጽሐፍ ቅዱስ እንደሚያነቡ ታውቃላችሁ? አማርኛ መጽሐፍ ቅዱስ ያነቡ በግዕዝ የማታውቀውን ግዕዝ ዝም ብለህ እያነበብክ ከምትደክም በቋንቋ የተጻፈውን አማርኛ አውቀህ ትረዳ ይሻላል። ግዕዝ ስላነበበ ሰው ምሁር አይሆንም። ቋንቋ ነው ግዕዝ። እውነቴን ነው። እኔ እንደዚያ ነው የምረዳው። ግዕዝ ቋንቋ ነው። የኢትዮጵያ ቋንቋ ነው። ቀደም የነበረ የኢትዮጵያ ቋንቋ ነው። በጊዜው አዲስ ኪዳን ብሉይ ኪዳን በግዕዝ ተጻፉልን። አሁን ደግሞ በአማርኛ ተጻፉልን። ክብር ለእግዚአብሔር ይሁን። እኔ ይኸውላችሁ አንዱ እንደው በጣም ከማዝንበት ነገር አንድን ግዕዝ እንኳን በትክክለኛ መንገድ የሚተረጉም መምህር የለም። በትክክለኛ የሚተረጉም መርጌታ የለም። ቢተረጉም ኑሮ ይሄን ያህል አንድምታ መጽሐፍ ያስፈልገው ነበር። ይሄ መጽሐፍ ቅዱስ ይሄንን ነው የሚያለው። ይቺ ነች አይደለ? መጽሐፍ ቅዱስ ይቺ ነች። ተመልከቷት። መጽሐፍ ቅዱስ ይቺ ነች። ግን ይሄንን ለመተርጎም የተጻፉ መጻሕፍትን ብትሰበስቧቸው ይሄን ቤት ይሞሉታል። እውነቴን እኮ ነው። ኢሳይያስ የሚባለው ብቻ ራሱ ይሄንን ያህል ወንጌላት አራቱ የዚህ ግማሽ ናቸው። አራቱ ወንጌላት ብቻ አንድምታቸው የዚህ ግማሽ ናቸው። ምንድነው እንደዚያ ያሰፋው ከተባለ ግዕዝን እንኳን በትክክለኛ መንገድ የሚተረጉም ሊቅ የለም። አንድምታ እኮ ይሁን ማብራሪያ ነው። ትርጉሙን በትክክለኛ መንገድ መተርጎም ስላልተቻለ ያንን አስተካክሎ ለመተርጎም የገባ መረጃ ነው። እና እኮ ይሄ ምን ያሳያል ከተባለ የቋንቋ ውስንነትን ነው የሚያሳየው። ግዕዝ አለማወቃቸውን ነው የሚያሳየው። ስለዚህ ዝም ብሎ ከመታበይ ዝም ብሎ ከመፎከር ይልቅ እውነት ይሄ ከሆነ የሚያደርጉት ይሄ አሁን የክርስቶስን ትሕትና ለማሳየት ከሆነ ማለት ነው ከሆነ የሚያሳይ እውነተኛ ትሑት ይሁኑ። እግዚአብሔር የሚፈልገው ይሄንን ነው። ምን ይላል ነብዩ ኢሳይያስ ሲናገር? ወደዚህ ትሑት መንፈስ ወደ ተሰበረ በቃሌ ወደሚንቀጠቀሰው ይላል እመለከታለሁ ይላል። እንደገና መዝሙረኛው ዳዊት መንፈሱ ስለ እግዚአብሔር ልበ ትሑት ወይዋህ ይቤንድ እግዚአብሔር መስዋዕቱ ለእግዚአብሔር ምንድነው? መስዋዕቱ ለእግዚአብሔር መንፈስ የዋህ አመጣልኝ። መስዋዕቱ ለእግዚአብሔር መንፈስ የዋህ። የእግዚአብሔር መስዋዕት የተሰበረ ምንድነው? ልብ ነው። የተዋረደውንና ዝቅ ያለውን መንፈስ እግዚአብሔር ምን አይልም አይንቅም ነው የሚለው። ስለዚህ እውነተኞች ከሆኑ እንደዚህ ነው መሆን ያለባቸው። ልባቸውን ነው ለእግዚአብሔር መስጠት ያለባቸው እንጂ ዝም ብሎ የሆነ በስርዓት ጌታን ለመሸንገል ማሰብ የለበትም። ባለፈውም ያወራው ነበር በዚህ ጉዳይና ብዙ ጊዜ በኢትዮጵያ ቤተክርስቲያን እግዚአብሔርን በስርዓት ለመደለል ነው የሚታሰበው። ያማረ ልብስ አለን ይላሉ ሰዎች። ያማረ ዜማ አለን ይላሉ ሰዎች። ያማረ ጸናጽል መቋሚያ መረግድ አለን፣ ያማረ ዜማ አለን ይላሉ ሰዎች። አረ እግዚአብሔር እሱን አይደለም የሚፈልገው። እሱ የሚፈልገው ያማረ የሰው ልብ ነው። ትሑት መንፈስ ነው እግዚአብሔር የሚፈልገው። ለዚህ ነው እኔ አሁን ከንትኑ ባለፈ ከዚህ ከውጭ ላይ ከሚደረገው ይሄ እግር ከማጠፍ ባለፈ እንትኑን በደንብ ሊገባችሁ ይገባል ነው እያልኩ ያለሁት። ዝም ብሎ እግር በመታጠብ ጌታ አይደለልም። ጌታን እንደዚህ አድርገን አንሸውደው። የውስጣችንን ትዕቢት ካላወጣን
አንድ ቀን እግር ስላጠብን ብቻ አይደለም 100 ዓመት እግር ስናጥብ ብንኖር እግዚአብሔር እኛን አይመለከተንም። እግዚአብሔር የሚያየው እውነተኛ የሆነ የልብ ትህትና ሲኖርን ነው። እውነተኛ የሆነ የተሰበረ መንፈስ ሲኖርን ነውና ይሄንን በደንብ ማየት አለብን። ይሄ አሁን አንዱ ትልቅ ስራ ተደርጎ በቴሌቪዥኑ ተቀርጾ የሚተላለፍ ነው። ታያታላችሁ እንግዲህ እና ይሄንንም በዚያው ማስተዋል አለባችሁ ለማለት ነው። ከስራት ያለፈ ሌላ ህይወት የለውም። ይሄንን ላለው እግዚአብሔር የተባረከ። እንግዲህ በስቅለት ጊዜ ብዙ የሚከናወኑ ነገሮች አሉ። ወደሱ እንምጣ። ወደ ማጠቃለያ ስለምን በስቅለት ጊዜ ለምሳሌ እንግዲህ ስርዓቱ ሲደረግ አንደኛ ካህናት ጥቁር ልብስ ይለብሳሉ። ጥቁር መጋረጃ ይደረጋል። እዛ በኋላ ደግሞ አንዱ ቄስ ሲያሮጡት እናያለን። በይሁዳ መስለው እንደ ይሁዳ ማለት ነው። ከዛ መብራት ይበራል። ያን መብራት ደግሞ ለይሁዳ ወልድ ወውሉደ ውሉዱ ይደምሰስ እያሉ ይሁዳን እየረገሙ ያን መብራት ሲጨፈጭፉ እናያለን። የዓርብ ዕለቱ ግን ትንሽ ለየት የሚያደርገው ከዛ በኋላ ጌታችን ኢየሱስ ክርስቶስ 9 ሰዓት ላይ የነፍሱን አሳልፎ ይሰጣል። ከዛ ንሴብሖ እየተባለ መዋዕድ ይደረጋል። ይዞራል ቤተክርስቲያን እንትኑ እንዞራዋለን ህንጻውን ማለት ነው። ስለዚህ እሱም አንድ እንትን አለው እና በዚህን ጊዜ ነው እንግዲህ ጌታ ዮሴፍና ኒቆዲሞስ በሚገንዙት ጊዜ እንደው ዝም ብለው ሄደው ሊገንዙት እያለ እንዴት እንዳሩቅ በሲ አይኑን ቀና አድርጎ አየና ራሱን ቀና አድርጎ እንዴት እንዲህ ብላችሁ ትገንዙኛላችሁ ብሎ ጠየቃቸውና እንዲህ ብላችሁ ገንዙኝ እኔ ሩቅ በሲ አይደለሁ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይመውት ብላችሁ እያላችሁ ገንዙኝ ብሎ ያኔ ነገራቸው። በዛን ጊዜ ነው እንግዲህ ኪዳን ተደረሰ ተብሎ የሚነገረውና እሱንም አስመልክቶ አንዳንድ ነገሮችን እንዲያው አጠራ አድርገን የሚከናወነውን ክንውን ብናወራ ከዛ በኋላ ደግሞ እዛው ጋር እያይዘን የእንተናንም ቀዳመ ስዑርንም አንስተን ፍታት ይፈታል። ያው ዝማሬ መዋሥዕት አለ የቀዳመ ስዑር ዝማሬ መዋሥዕት አለና ፍታት አለ እና እንግዲህ ፍታቱ ስለማን እንደሆነም እናወራለን ማለት ነው። እስኪ እሱ በያዙት እንትን እነዚህ ነገሮች ስቅለትን በተመለከተ እሱ ወደም ትንሽ ለተመልካቾቻችን ያስተላልፍ ነው። መልካም እንግዲህ ሰሙነ ሕማማትን የሚባለው ዓላማው ጌታችን ኢየሱስ ክርስቶስ የፈጸመውን አገልግሎት ለማጠየቅ የተሰራ ሥርዓት ቢሆንም ከመጽሐፍ ቅዱስ ውጪ የሆነ ባህሎችን የቀላቀለ ሰዋዊ ሥርዓት እንደሆነ ሊሰመርበት ይገባል። ጌታ ኢየሱስ ክርስቶስ ይህንንም ሥርዓት እንዲፈጸም አላዘዘም። አሁን አንድ ነገር ጌታ ኢየሱስ ክርስቶስ የደቀ መዛሙርቱን እግር አጥቦ ይሄንን አድርጉ ብሏል። እነዚህን ሥርዓቶች ግን ፈጽሙ አላለም። ስለዚህ ባልታዘዘበት በመጽሐፍ ቅዱስም ባልተገለጠበት ቅድም በተደጋጋሚ እንደተገለጸው የውሸት ድርሰት በመድረስ እውነት ለማስመሰል የተደከመበት ድካም ከንቱ ነው። ተመልካቾቻችን ይህንን እውነታ እንድትረዱ ልናስገነዝብ እንወዳለን። በጌታ ስነ ስዕለት ጉዳይ እንግዲህ የዛን ቀን ብዙ መጻሕፍቶች ይወጣሉ፣ ይደረደራሉ። ብዙ ነገሮች ዕጣንም ይሄ መገበሪያ ስንዴም ወጥተው በመድረኩ ዙሪያ ምን ይደረጋሉ? ይደረደራሉ። አንድ ሳይቀር ንዋየ ቅድሳት በመድረኩ ወይም ደግሞ በቤተ መቅደሱ መድረክ ላይ ይደረደራሉ። እንግዲህ ብዙ ሥርዓት ነው የሚፈጸመው። እነዚህ ሁሉ ወጥተው እዛ ይደረደራሉ። ካህኑ ደግሞ አንደኛ ጥቁር ልብሱ ራሱ ከሰኞ ጀምሮ የሚለበሰው ተገልብጦ ነው። ካህናቱ ለማገልገያ የሚለብሱትን ልብስ የሚለብሱት እንዴት ነው ስንል ተገልብጦ ነው የሚለበሰው። በፊት በዘወትሩ እንደሚለበሰው አይደለም የሚለበሰው። ይሄ እንግዲህ ምንድነው? ለማዘን ሐዘን ነው። እንግዲህ ሐዘን ነው። ይሄ በክርስቶስ ኢየሱስ የደረሰው መከራ አሳዝኖናል ነው።
ለኛ ዋጋ ነው ሳይሆን አሳዝኖናል። በዚህ የተፈጸመው ሁሉ በጣም አሳዛኝ ነገር ነው። ኃጢአት ሳይኖርበት በደል ሳይኖርበት በጌታ በኢየሱስ ክርስቶስ ላይ የደረሰው መከራና ስቃይ ለሰው ልጆች ዋጋ ሳይሆን በጣም አሳዛኝ በደል ስለተፈጸመበት ሐዘንን በአስመልክቶ ነው እንግዲህ ጥቁር ልብስ የሚለበሰው። በሀገራችን በኢትዮጵያ ጥቁር ልብስ የሚለበሰው ለምንድነው ስንል ሐዘን ነው። የሐዘን ምሳሌ ነው። ሐዘን ላይ ነን ነው እና ጌታ ኢየሱስ ክርስቶስ በመከራ በስቃይ በከባድ ሁኔታ በመሰቀሉ እንዲሁም ደግሞ በመሞቱ ይህ በጣም አሳዛኝ ግፍ ተፈጽሞበታል በሚል የሐዘኔታ ነው ጥቁር የሚለበሰው። አንደኛው እንግዲህ 9 ሰዓት ሲሆን ደግሞ ኦ ዘጥመ ሞተ በስጋ ተብሎ ካህኑ በታላቅ ዜማ ምን ይላል? ያዜማል። ዲያቆኑ ደግሞ በውርድ ንባብ ነው የሚባለው አይደለ? ምን ይላል? ያዜማል። ይሄንኑ ደግሞ እሱም ከዛ ቀጥሎ ደግሞ ህዝቡ ምን ይላል? ይሄንኑ ይደግማል ማለት ነው። እንግዲህ ይሄንን 3 ጊዜ ይባላል። 3 ጊዜ ይባላል። ይህ ማለት እንግዲህ ምንድነው ስንል ሙሉ ስርዓቱ የሚፈጸመው ስርዓት ጌታ የከፈለውን የሚገልጥ እንዳልሆነ በተደጋጋሚ ቅድም ተገልጿል። የሚፈጸሙት የትኛውም ስርዓቶች በስነ ስቅለቱ ጊዜ እንግዲህ ካህን ወይ ደግሞ አንድ ዲያቆን ፊቱን እንዲያውም እንትን ይቀባል፣ ጥላሸት ይቀባል ጥቁር ለመምሰል። ለምንድነው? ያ ልክ ሰይጣን ጥቁር ነው ተብሎ አይደለ በስዕል የተገለጸው። ስለዚህ ያን እንትን ይልና ጥቁር ይለብስና የሆነ እንትን ጦር ነገር ይይዝና ይቆማል። እንግዲህ ይሄ ሁሉ ስርዓት ምንድነው? እንደው እንደ ልጆችም ጨዋታ እንደ ድራማም ነው እንደ ድራማም ነው። ይህ የሆነው ምንድነው ስንል ሰው እንግዲህ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል የሚለውን በግልጽ በአደባባይ የሚያሳይ ነው። ዕውቀት ቢኖር ወይም የተማረ ሊቀ ሊቃውንቶች ቢኖሩ በዛ ይሄ አይነቱ ስርዓት ሲፈጸም ዝም አይሉ። ለምን ስንል ይህ ተራ ድርሰት ይህ ተራ ጨዋታ እንደሆነ እግዚአብሔርንም የማያከብር ለሰውም ጥቅም የማይሰጥ ከንቱ ድካም እንደሆነ ተረድተው ምን ይሉት ነበረ? ያስወግዱት ነበረ። የተማረ ሰው እንደሌለ እንደው የሚያስተውልም እንደሌለ የሚያሳይ ነው። እንግዲህ ይሄ ከማስተዋል ማጣት ነው። ይህ ምንድነው ስንል ከሰዎች ማስተዋል መጉደሉን የሚያስረዳ ነው። እንግዲህ በዛን ዕለት የሚፈጸሙ ብዙ ስርዓቶች አሉ። ሰው እንግዲህ በዛን ዕለት ሌላኛው ምን ያደርጋል ስንል ዓመቱን ሙሉ ሲሰራው የነበረውን ኃጢአት ካህኑም ሳይቀር ካህኑ ለካህኑ ምኑን ኃጢአቱን ተናዞ የሚሰግድበት ዕለት በብዛት የሚሰገድበት ዕለት ነው። ካህኑ ለካህኑ ንስሐውን በመናገር ጳጳሱም ለጳጳሱ ንስሐውን በመናገር በዓመት አንድ ጊዜ ምን ይለበት ነው የሚሰግድበት ነው። ምእመኑም እንግዲህ እንደፈለገው ዓመቱን ሙሉ ኖሮ በዚህ 8 ቀን ውስጥ የኢየሱስ ክርስቶስን ግርፋቱን በማሰብ የተቀበለውን መከራ በማሰብ ምን የሚሰገድበት ነው። ይሄ ምንድነው? በራስ ስራ ጽድቅን መዳንን ለማግኘት የሚከፈል ስርዓት የሚፈጸም ዕለት ነው። እንግዲህ ይህንን ሁሉ ተርከን የማያልቅ መሆኑን በስፋት ተገልጿል። ተተርኮ የማያልቅ ነው። ለምን ስንል ጳውሎስ እንዳለ ጊዜ ያጥርብኛል አለ። ሊተረክለት ሊነገርለት ሊወራለት የተገባ ለሰው ሕይወት የሆነው ከብሉይ ኪዳን ጀምሮ እንግዲህ በብሉይ ኪዳን የነበሩትም ነቢያት እንደተናገሩት ስለ አንዱ ስለ ክርስቶስ ለሰው ልጆች ስለ ሕይወት ሊሆን የሚመጣውን ክርስቶስን እንደገለጹ ቀደም ሲል እንግዲህ ስለ ሞቱም ስለ ትንሣኤውም ዋጋ ስለ መክፈሉም በነቢያት በሙሴም የሕግ መጽሐፍ ተጽፏል። እንግዲህ ያ ደግሞ በነቢያት የተነገረው በሙሴም በሕግ መጽሐፍ የተጻፈው ክርስቶስ ኢየሱስ እንደተገለጠ እንደተገኘ ለደቀ መዛሙርቱ እንደታየ ያም ደግሞ የአባቱን ፈቃድ ሊፈጽም እንደመጣ ግብረ ዘወሃብኩ ፈጸምኩ ብሎ እንግዲህ ይሄንን ግብረ ዘወሃብከኒ ፈጸምኩ ብሎ እንግዲህ ይሄንን ፈጸመበት ተብሎ ነው የተደረሰው። የሰጠኝን ስራ ምን ብዬ ፈጽሜ አከበርኩ የሚለውን እሱን ይተርካል ተብሎ ነው ስያሜ የተሰጠው። ይሄ ግብረ ሕማማት ግን ከዛ ጋር ፈጽሞ ምን የማይል
የማይገናኝ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ አባት ሆይ የሰጠኸኝን ሥራ ፈጽሜ በምድር ምን አልኩ አከበርኩ ያለውንም በመጥቀስ ነው እንግዲህ ይሄ የተደረሰው ማለት ነው። ከዛ ይሄ የተደረገው ለምንድን ነው? እውነት ለማስመሰል ትክክል ነው ይሄ ሊደረግ ሊፈጸም ይገባል በማለት ያንን ሥርዓት ሰርቶልናል በማለት የሚገለጽ ውሸት ነው። ከዛ ጋር አይገናኝም። ያ ግን በትክክል ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣበትን ዓላማ የሰውን ልጆች ለማዳን ከኃጢአት ባርነት ነፃ ለማውጣት ከጨለማ አውጥቶ ዘላለማዊ ሕይወትን በመስጠት የሰራውን ሥራ የሚሸፍን እንጂ የሚገልጽ አይደለም። በሱ ላይ የዋሸ ውሸት እንጂ ያንን የሚገልጥ የሚያስረዳ አይደለም። የሚሰራው የሚደረገው ሥርዓት ሁሉ ሳምንቱን ሁሉ የሚፈጸመው እንግዲህ ይሄንን የሚገልጥ አይደለም ነው አይደለም። ይህ መሆኑ እንግዲህ የትኛውም ሥርዓት የተደረሰው ቅድም ደጋግመን እንደተናገርነው በስነ ስዕለቱ ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የዋለበትን የሚተርክ አይደለም። ምን የሚባለው የሚፈጸመው እያንዳንዱ ድርጊት እሱን አይወክልም፣ አይገልጽም። ጥቁርም ተለበሰ፣ ተሰገደም፣ ታምር ተነበበም ብዙ ድርሰት ነው ያለው። ደግሞ የፍጡራንን የፍጡራን ታሪክ የሚተረክበት እንጂ ስለ ኢየሱስ ክርስቶስ የሚነገርበት አይደለም። በብዛት የሚነገረው ስለምንድን ነው ስንል ስለ ፍጡራን የሚተረክበት ነው። የፍጡራን ገድላትና የፍጡራን ታሪክ የሚተረክበት እንጂ ስለ ኢየሱስ ክርስቶስ አዳኝነት፣ ስለ ኢየሱስ ክርስቶስ ሕይወት ሰጭነት፣ በኢየሱስ ክርስቶስ ሰው ሕይወትን መዳንን እንደሚያገኝ የሚተርክ አይደለም። ከዚህ የተነሳ ይህ እንግዲህ ልናሰምርበት የሚገባው ተመልካቾቻችን ከእንደዚህ አይነት ትርክት በመውጣት እውነት ወደ ሆነው ሕይወት ወደ ሆነው ወደ ክርስቶስ ዞር ማለት እንድትችሉ ይሄንን አጥብቀን ልንነግራችሁ እንወዳለን። ምናልባት ይሄ ጊዜ ነው ብዬ ላስብ እችላለሁ። ከዚህ በኋላ ይሄንን እድል እውነትን እንደዚህ የምንሰማበት እውነት ከውሸት ተለይቶ የሚነገርበት ጊዜ እንደሚያጥር ይሄን ደግሞ የእግዚአብሔርን ቃል ለመስማት እድል የማይገኝበት ዘመን እንደሚመጣ እርግጠኛ የእግዚአብሔርም ቃል ስለሚናገር ይህ እንግዲህ እንደ እግዚአብሔር ቃልም የተነገረ አይደለም። የተነገረው እንደ እግዚአብሔር ቃል አይደለም። በየጊዜው የሚደረገው በቤተ ክርስቲያኗ በየጊዜው ከዓመት ዓመት ማለት ይቻላል ከዓመት ዓመት በየቀኑ የሚፈጸመው ሥርዓት የሚደረገው አገልግሎት እንግዲህ መታደስ ያስፈልገዋል የምንለው እያንዳንዱ ነገር ከዚህ ቀደምም የተለያዩ ነገሮችን ወደ ተመልካቾቻችን እንዳደረስን አሁንም ይሄንን በተመለከተ ወደ እናንተ ስናቀርብ በትክክል እውነትን የሸፈነ ከእግዚአብሔር የራቀ ከእግዚአብሔር የሚለይ ድካም እንደሆነ እንድትረዱ በጌታ በኢየሱስ ክርስቶስ ፍቅር ልናሳስባችሁ እንወዳለን። ለምን ትጠፋላችሁ? ለምን ዋጋ ትከፍላላችሁ? ዋጋውን ከፈለልን፣ ስራችንን ሰራልን፣ ሰላምን ሰጠን። ስለዚህ ምን እያመሰገንን ስራችንን ሰርተልናልና ሰላምን ትሰጠናለህ ብለን አርፈን በክርስቶስ ኢየሱስ ብንመላለስ ይሻላል። እነዚህ እንግዲህ በሕማማት የሚፈጸሙት እያንዳንዱ ነገር ክርስቶስ ኢየሱስን የማይወክሉ ናቸው። እግዚአብሔር የተባረከ ይሁን። እግዚአብሔር ይባርክዎት። ጥሩ ማሳሰብ ጥሩ ጥሪ ነው የቀረበላቸው። ይህን ጥሪ ተቀብሎ ወደ ጌታ የሚመጣ ሰው እንግዲህ እኛን ያገኘዋል ማለት ነው። እኛን ያገኘን ጽድቅ ነው። እኛን ያገኘን ሕይወት ነው። እኛ የገባነው ወደሚደነቅ ብርሃኑ ነው። እኛ የምንመላለሰው በእግዚአብሔር ፈቃድና በእግዚአብሔር ጥበቃ ውስጥ ሆነን በእግዚአብሔር ርስት ውስጥ ሆነን ስለዚህ ወደዚህ ለመምጣት የግድ ጥሪ ያስፈልጋል ማለት ነው። እና እንግዲህ መርጌታ መላክ አሁን እያገባደድን ስለሆነ ጥያቄዎቻችንን እንዲያው በዚህ በስቅለት ቀን የሚባሉ ነገሮች አሉ። ለምሳሌ ይሁዳ ይረገም የርግማን መዝሙራት ስለ እርግማን የተነገሩ መዝሙራት ለምሳሌ ግፎሙ እግዚኦ
እንደ እግዚኦ ይተማመን ሌሎችም ለምን ታንገለጉ አህዛብ ወህዝብን ይነበሩ ግን ይው ለእግዚአብሔር እስመሄር ስመላለ ምረቱ ንውሳነ እነዚህ ነገሮች ተመርጠው ነው የሚባል እና እነዚህ ሁሉ ቅሰፈው ቁረጠው በቃ እኔ በጣም ግርም የሚለኝ ይሁዳ ጌታን አሳልፎ ሰጠ። ጌታ በስለኛ ባይሞት እኛ የእግዚአብሔር መንግስት እንወርስ ነበር። እንዲያው የሚያሳዝነው ይሁዳ እንጂ አሁን ይሁዳ ደግመ ምትረግመው ነው እንደው ሁለቱን ከሆነ እና እነኚህ ነገሮች አሉ። ሌላው ቀድም እንዳልኩት ጌታ ደግሞ አንድ ጊዜ አይኑን ከፍቶ ነበር ይላሉ ከሞተ በኋላ ዋንበስበሰ እግዚ አይንቲሁ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞተና ዮሴፍና ኒቆዲሞስ ሊገንዙት መጡ። ከዚያ አስከሬኑን እየገነዙ ሳለ አይኑን ግልጥ አድርጎ እንደ ሩቅ ብሲ ለምን ዝም ብላችሁ ትገንዙኛላችሁ አለና ከዚያ አይኑን ቦጋ አድርጎ መልሶ ሞተ። ብሎ እንትኑን ነገራቸው። ከዚያ ኪዳን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ብላችሁ ይሄን እየደገማችሁ ገንዙ ብሎ ተናገረ። ከዚያ ደግሞ አንቀላፋ ሞተ ኢየሱስ አንቀላፋ ምን እንዲው ኮሚገርም ነው። ናስኪሱንም አስመልከተ። እሺ ለማንኛውም እንግዲህ አሁን እዚህ ስቅለትን በተመለከተ በጣም ቅድም መምህር ኃይለልዑልም እናንተም ስትናገሩት እንደነበረ ሐሙስ እግር ይታጠባል የደቀ መዛሙርቱ እግር ጌታ እንዳጠበ እንግዲህ የቤተ ክርስቲያን አለቆችም ጳጳሳትም ምንም በየአድባራቱ ያጥባሉ። ግን ደግሞ በሌላ ጎን ስንመጣ ቅድም እንደተጠቀሰው ገንዘብን ይመሸልቃሉ ያጥባሉ። እግር ማጠብ ብቻ ሳይሆን ገንዘብ ሙስናም ጉቦም ሙልጭ አድርገው ያጥባሉ። እግር ማጠብ ብቻ አይደለም ገንዘቡ መንሳት አለበት እያጠቡ ነው ያሉት። ስለዚህ እንደው ሌላው ልምጣ ስነ ስቅለት ላይ ስንመጣ ዓርብ ዕለት የሚፈጸመው ነገር ምንድነው ብለን ስንናገር ዓርብ የእርግማን ቀን ነው። በደንብ መሰመር ያለበት ይህ ኦርቶዶክሳውያን ካህናት፣ ዲያቆናት፣ ጳጳሳት፣ ኤጲስቆጶሳት፣ ሊቃውንቱ ዓርብን የሚጠቀሙት ለእርግማን ነው። ለምን ከተባለ ጧፍ አብርተው ሻማ አብርተው ይሁዳን ከነዘር ማንዘሩ የሚረግሙት የዚያለት ነው። በየዓመቱ ይሁዳን ሲረግሙ ይኸውላችሁ ይሁዳ ባደረገው ነገር በቃ አንድ ያደረገ ከዚያ በኋላ እግዚአብሔር ኃላፊነቱን ወስዷል በይሁዳ ላይ ፈርዱን ወስዷል። ከዚያ በኋላ ግን የቺ ቤተክርስቲያን አንድ በጣም የሚሰመርበት ነገር ለምንድነው በየዓመቱ ጧፍ እያበሩ ሻማ እያበሩ ካህናቱ ጥቁር ለብሰው ቁራ መስለው የሚገርም ነገር ይሁዳን ከነዘር ማንዘሩ ይረግሙታል። ምንድነው ትርጉሙ ምንድነው ዓላማው ብለን ስንል ምክንያቱም እነሱ እርግማን ውስጥ ስላሉ ስራቸው መርገም ነው። ከእርግማን ካልወጣ መርገም አታቆምም መራገም አትተውም። መጀመሪያ ከእርግማን ስላልወጡ የሚታያቸው አሁንም ሰው መርገም ነው። ይኸውላችሁ ቅድም አንስተናል አይደለ ግብረ ሕማማት የሚቋጨው በምንድነው በእርግማን ነው። ይሄንን በደንብ አድርገን እናገረው ሰኞ ብንል ማክሰኞ ብንል ረቡዕ ብንል ሐሙስ ብንል ዓርብ የመጨረሻው ምንድነው የሚደረገው እርግማን ከተረገመ በኋላ ግብረ ሕማማቱ ምን እያለቀ ይሄዳል። ስለዚህ ስርዓታቸውን የሚፈጽሙት ይሁዳን ከነዘር ማንዘሩ ረግመው ያበቃሉ። ሌላው ይሄንን በተመለከተ አምኒስቲቲ የሚባል ነገር አለ በዚያማ የሚጮህ የሚገርም ነገር ካህናቱ ጥቁር ልብስ ለብሰው አንገታቸውን ወደ መሬት አቀርቀረው ያዜሙታል። አሁን እኮ ሊቃውንቱ አልገባቸዋል እንጂ የኢየሱስ ክርስቶስን የመስቀሉን ስራ ሲያስቡ ተደርጎልናል በክርስቶስ ዕዳ ተከፍሎልናል በክርስቶስ መጋረጃ ተቀዶልናል በክርስቶስ ዕዳ ተከፍሎልናል ብለው ነጭ ልብሳቸውን ለብሰው ኢየሱስን እያከበሩ እያመሰገኑ የሚውሉ ነበር እንጂ የሚረግሙበት ቀን አልነበረም። ዕዳ አንድ ጊዜ በቀራንዮ መስቀል ላይ በክርስቶስ ኢየሱስ ለሰው ልጅ በሙሉ ተወግዷል። እግዚአብሔር በልጁ በክርስቶስ ዓለምን ይቅር ብሏል። ይቅርታ የተደረገለት ሰው ምህረት የተደረገለት ሰው በልጁ በክርስቶስ ኢየሱስ ከእግዚአብሔር አብ ጋር የታረቀ ሰው ወደ ቅድስተ ቅዱሳን በስጋው በኩል የገባ ሰው እንዴት ይረግማል? ስለዚህ አልገባቸው አለ። እኛ ለምንድነው ደጋግመን አነሳው? በጥንቁልና ይምሯቸው ስለተያዘ ስለፈዘዘ ስለደነዘዘ የኢየሱስ ክርስቶስ ጉዳይ አይገባቸው። ስለዚህ አሁን ምን ማድረግ አለባቸው? ማመስገን ጥቁር መልበስ አልነበረባቸው። ነጭ ለብሰው ነጭ ካባ ለብሰው ነጠላ ለብሰው
አየ ኢየሱስን በዝማሬ እያመሰገኑ እዳ ተከፍሎልናል ሞት ተሽሮልናል ከገሃነም ነፃ ወጥተናል ከፍርድ ነፃ ወጥተናል ከኩነኔ ነፃ ወጥተናል እስራታችን ተፈቶልናል በልጁ በክርስቶስ ከእግዚአብሔር ጋር ታርቀናል በአሐዱ ወልድከ ዘቦቱ ለከ ምስሌው አይደለም የሚለው አየ በልጁ በክርስቶስ የተከፈለውን ዋጋ ያሰቡ አምላካቸው እግዚአብሔርን እያመሰገኑ ነበሩ እንዲው የሚገርማቸው ነገር ዓርብ ቀን እኮ ነጭ ለብሰን እግዚአብሔር የምናመሰግንበት ቀን ነው የምንባረክበት ምክንያቱም መታሰቢያነቱ ዕዳ ስለተከፈለልን ነው አየ ዕዳ የተከፈለለት ሰው ሲያስብ እግዚአብሔር ነው የሚያመሰግን እንጂ አይረግምም መጋረጃ የተቀደደለት ፀሐይ ጨልማለች ከዋክብት ረግፍተዋል ከዋክብት በቃ ያ የተከፈቱበት አየ ወተሰጠነ የሚለው እኮ የሚገርመው ነገር ወተሰጠ መንጦ ላይ ተመኩራ በምላይሉስ ከታይቶ አይደለም የሚለው ወንጌሉ ያ በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ መጋረጃ ተቀደደ ነው የሚለው መጽሐፉ አሁን እኛ በእግዚአብሔር ፊት ያለ ኃጢያት ያለ ፍርድ የምንታይነን ስለዚህ ምንድነው ማድረግ ዕለተ ስቅለት ወይም ዓርብ ሲመጣ ነጭ ልብስ ለብሰን አምላካችንን እግዚአብሔርን እያመሰገን እየባረክ ጥቁሩን አስወግደን ክፋትን አስወግደን ገንዘብ ማጠቡን አስወግደን ሙስና መብላቱን አስወግደን ቀድም እንደተባለው ጌታ ለደቀ መዛሙርቱ እንዳደረገው አየ ትክክለኛ ፍቅርን ተፋቀሩ በበይናቲኩም አይደል የሚለው እርስ በርሳችሁ ተዋደዱ አንተ መዋደድ እኮ የለም ገንዘብ ካልከፈልክ ፍቅር የሚባል የለም በዚያ ቤት ገንዘብ ካልከፈልክ ሙስና ካልከፈልክ ፍቅር የሚባል ነገር የለም ፍቅሩ በምን የተመሰረተ ነው በገንዘብ ላይ የተመሰረተ ነው ገንዘብ ከከፈልክ ቤተክርስቲያን ተቀጠራለህ ይሄው ጥቁር እየለበስክ ታዜማለህ ጥቁር እየለበስክ ይሁዳን ትረግማለህ ያውም እኮ ይሁዳን ለመርገም ነው ከፍለ የምትገባው ለጽድቅ አገልግሎት አይደለም ለቅድስና አገልግሎት አይደለም እግዚአብሔርን ለመፍራት አገልግሎት አይደለም ሕያው ለሆነው ለዘላለማዊ አገልግሎት እግዚአብሔር በአዲስ ኪዳን እንደተናገረው አገልግሎት እኮ አንተ አይደለም የሚገርም ሰው ለመርገም ይሁዳን ለመርገም ጧፍ ሻማ ያበራ በትር በቋሜ ይዘህ ለመጨፍጨፍ ትውልድ ለመርገም ገንዘብ ከፍለ ቤተክርስቲያን ተቀጠራለህ ይሄ እኮ በጣም ርግማን ነው ለሀገር ለኢትዮጵያ ምድር እኮ ርግማን ነው ከርስ ነው የኢትዮጵያ ህዝብ ግን መንቃት አለበት ሌላው የሚገርማቸው ነገር ያለ ጫማ የሚሄዱ ሰዎች አሉ ያለ ጫማ ጠጠር እየወጋቸው አሸዋ እየወጋቸው ሾህ እየወጋቸው የሚገርመው ነገር ጫማ ሳያደርጉ ሰሙነ ሕማማትን የሚጨርሱ ሰዎች አሉ ጽድቅ አይደለም ለምሳሌ ጫማ ማውለቅ ጽድቅ ነው ያመጣው ጽድቅ ያለው በክርስቶስ ኢየሱስ በማመን ነው መስቀል ላይ በተሰቀለው በክርስቶስ ኢየሱስ በማመን እንጂ አይ ጫማው ልቆ ስለሄደ ሰውየው አይደለም ጫም ካልሲ ስላወለቀ መቅጽበት አይገባም ወዳጄ ጽድቅ በክርስቶስ ኢየሱስ በማመን እንጂ ሥርዓት በመፈጸም አይደለም ስለዚህ ኦርቶዶክሳውያን ወገኖቻችን በሰሙነ ሕማማት በሚፈጽሙትም ነገር መንግስት አይገቡም ለምሳሌ ቀድም እንደተነሳው ካህኑ ለካህን ኃጢያቱን ይናዘዛል ምእመኑ ለካህኑ ኃጢያቱን ይናዘዛል ጳጳሱ ኤጲስቆጶሱ እርስ በርሱ ኃጢያቱን እየተናዘዛል ምሰነበተው በኢየሱስ ካላመኑ እኮ ኑዛዜ አይጸናም ሰው እኮ የሚድነው የሚጸድቀው ኃጢያቱን ለኢየሱስ ነው መናገር ያለበት አይደለ ጌታ ሆይ በድያለሁ ሙስና በልቻለሁ ገንዘብ በልቻለሁ በሚሊዮን በሺዎች የሚቆጠሩ ብሮችን በልቻለሁ አጣጥብያለሁ ይቅር በለኝ ማለት ነው ያለበት የወዲያው በጣም የወሰርኩትን የበላሁትን እመልሳለሁ ስህተቴን አውቄያለሁ ንስሐ እንደዚያ ነው እኮ አየ እንደዚያ ቢያደርጉ ነው እንጂ ወዳጄ ይሁዳን ከዘር ማንዘሩ ጀመረ ለመርገም ሙስና ከፍለ ጉቦ ሰጠ ቤተክርስቲያን በተቀጠረ ጥቁር ለብሰ በታዜም እግዚአብሔር የለበትም እኮ ስለዚህ ስነ ስቅለቱ መጽሐፍ ቅዱሳዊ አይደለም ስለዚህ አንደኛ የመጽሐፍ ቅዱስን ታሪክ የሚያጠለሽ ነው ለምሳሌ ኢየሱስ በቃ ዋጋ ከፈለ አንዴ ነው በያመቱ እኛ ጥቁር እየለበስን እግዚአብሔር ምናመልክበት ጉዳይ የለንም አሁን እኛ ተፈተናል ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ ላለው በጌታ ደስ ይበላችሁ አይደል የሚለው አይ በቃ መልእክታቱን እኮ ስታጠነው እነ ቅዱስ ጳውሎስ ገብቷቸው አንድ ጊዜ ተፈቱ ለዘላለም ኢየሱስን አመሰገኑት እንጂ በያመቱ ጥቁር እየለበስ ቁራ መስለ ሰው አትረግምም አየ ስትፈታ ረጋሚ አትሆን ስትፈታ ታመሰግናለህ ስትፈታ ነው የመጽሐፉ እንትን እኮ ነው ረጋሚ ያደረጋቸው ቀድም መርጌታ አይለሉል አንድ ነገር ብሎ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዘመነ ወይም በጾሙ ወቅት ወደ የት ነው የምትሄደው ወደ ብሉይ ኪዳን ሕማማቱ ላይ ወደ ብሉይ ኪዳን አሁን ዳዊት ስለ ጠላቶቹ የተናገረው ነገር ይሄን አድርግልኝ ብሎ እግዚአብሔርን የጠየቀው ምናልባት እንጂ የተጸመመን ይሄ ወሰይጣኒኩም እመጣበታለሁ ብዙ ጊዜ ስለ ጠላቶቹ ነው ተብሎ ይነገራል ግን ማን ጠቅሶታል መሰለኝ ጴጥሮስ ጠቅሶታል ያ መኖሪያው ምድረ በዳ ተሆን ተብሎ በተነገረለት በሱ ፋንታ የሚተካ ብሎ ሌላ ሐዋርያ እንዲመረጥ ጸልዮ እና ይሄንን አንስተው ነው እንትን ሌላው ልምጣበት አሁን ይሄ ለምሳሌ በዚህ በስቅለት ቀን
እንግዲህ በቤተ ክርስቲያን ታሪክ አክፍሎት የሚባል አለ። እንዴት ስንት ሰው እንደሚራብ ታውቃላችሁ? አክፍሎቱ ራሱ የሚገርም ነገር ጎሮሮ ሁሉ እስኪንጣጣ ያለ ዋጋ አሁን ለምሳሌ የሚያክፍሉ ሰዎች ጽድቅን ያገኙ ምንድነው የሚሰራላቸው? አሁን ለምሳሌ አክፍሎት ከሐሙስ ምሽት ይጀምራል፣ ከአርብ ምሽት ይጀምራል። አንዳንዶቹ ሐሙስ ምሽት በሉ ከዚያ አርብን ውለው ቅዳሜን ውለው እንደዚያ የሚያደርጉ አሉ። የሚገርም ነገር የሁሉ ጽድቅ ያመጣም። ለምሳሌ ጫማ ማውለቅ ጽድቅ ያመጣም። አክፍሎት ሐሙስን በላ አርብን ማታ በላ እስከ ቅዳሜ እስከ እሑድ ሌሊት ቆየ ጽድቅ ያመጣም። የሚያመጣው ነገር የለም። ስለዚህ ኦርቶዶክሳውያን እግዚአብሔር ከተናገረው ቃል ውጭ ስለሆነ ስርዓት አምልኳችሁ ወደ እውነተኛው ወንጌል ወደ ቅዱሱ ቃል ኢየሱስ ወደ ተናገረው ተመለሱ። ስርዓት መፈጸም ጽድቅ አይመጣም። ስለዚህ የይሁዳን ታሪክ ስንመጣ ምን ይላል መሰላችሁ? ለምሳሌ ግፎሙ እግዚኦ ለለይ ገፉኒ ጽቦሙ እግዚኦ ለለይ ጸቡኒ ንሳወልታ ወኩናተ እያለ ነው የሚለው። ዲያቆኑ ያነባዋል። ምን ማለት ነው ብለን ስንናገር አቤቱ የሚበድሉኝን በድላቸው የሚዋጉኝንም ተዋጋቸው፣ ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ፣ ሰይፍን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴ አሁን ይሄ መዝሙረ ዳዊት መዝሙር 34 በቅንፍ 35 ያለ ነው። አሁን ይሄ ያለት ይሄ ዓርብ ዕለት የሚደረግ ነው። ይሄንን ዳዊት የተናገረው ይሄን መዝሙረ ዳዊት ላይ አንስቶ ጠላቴን ውገው ቅጭልኝ አሳጥርልኝ ማለት ምን ይጠቅማል? በአዲስ ኪዳን እኮ እንድንረግም አልተፈቀደም። መጽሐፍ ቅዱስ እየተናገረን ያለው ለምሳሌ አሁን ይሄንን አንስቶ አሁን የኢየሱስ ከሞተ ስንት ጊዜው ነው? አየ አሁን ዛሬ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ትረግማለች፣ ካህናቱ ይረግማሉ፣ ጳጳሳቱ ይረግማል። እኔ የሚገርመኝ ነገር ጳጳሱ ቁጭ ብሎ ምን ይረግማል እንዴ? አንተ በጣም ያሳሳፈሪ ናቸው እኮ ትንሽ እንኳን ሰቀቀን የላቸው። እውነቴን ነው የምነግራቸው። የቤተክርስቲያን አባቱ ነው ጳጳሱ ቁጭ ብሎ ይሄ ነገር ሲባል ይሄ እርግማን አይፈቀድም። እኛ ልንባረክ ነው የተጠራ ነው። በክርስቶስ ነፃ ወጥተናል። እርግማን አያስፈልግም። ማንንም መርገም አያስፈልግም። ማንንም ግደልልኝ ተብሎ አይጸለይም። እንተናን ቀጣፍልኝ እንተናን ቀሳፍልኝ ተብሎ አይባልም። በአዲስ ኪዳን አሁን እኮ ምህረት ነው፣ ዓመተ ምህረት ነው። ዓመተ ኩነኔ አይደለም፣ ዓመተ ዓለም አይደለም፣ ዓመተ ፍዳ አይደለም። አሁን ያለንበት ዘመን ዓመተ ምህረት እስከሆነ ድረስ መሆን ያለበት ሰውን መባረክ ነው ብሎ ካህኑ ማስተማር አለበት። ወንጌል ያልገባው ካህን እኮ ነው እየበጠበጠን ያለው። ወንጌል የማያነብ ስትነግረው የማይገባው ስታወራው የማይገባው በጣም ስትናገረው ሁሉ ግራና ቀኙን የማያውቅ ካህን እግዚአብሔር ይፍታሽ ይላል። ራሱ ሳይፈታ ያልተፈታ ይፈታም። ባለፈውም ተናግረናል። ስለዚህ በቤተ ክርስቲያኒቱ ውስጥ ያሉ ካህናት በዕለተ ስቅለት ወይም በአርብ ቀን ዓርብ የእርግማን ቀን ነው። በኦርቶዶክስ ቤተ ክርስቲያን ደፍረን የምንናገረው ይሁዳን ከዘር ከማንዘሩ አሁን የግዚኦ ግፎሙ እግዚኦን እንግዲህ ብታነቡት እናንተ በጣም ምን ይላል መሰላችሁ? ቁጥር 5 እና 6 ላይ በነፋስ ፊት እንዳለ ትቢያ ይሆኑ ይላል። ተመልከት፣ የእግዚአብሔርን መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። እርግማን እኮ ነው። ጠላቶችን እንደዚህ አድርግልኝ፣ መንገዳቸው ጨለማ ዳጥ ይሁን፣ የተረገሙ ይሁኑ ብሎ ይሄንን በማይዘኒ ቃል ዲያቆኑ ወይም ካህኑ ምን ያደርጋል? ያነባዋል ማለት ነው። ሌላው እዚህ መዝሙር 108 በቅንፍ 109 ላይ ስንመጣ እንደው የሚገርመው ነገር ብዙ ጊዜ ስለ ፍታት የሚነሳ ነው። ስለ ፍታት የምናነሳበት ምክንያት ለምንድነው ከተባለ ያው መዝሙረ ዳዊት በፍታት ጊዜ ስለሚደገም እናነሳዋለን። እና እዚህ ጋር ስንመጣ የምናገኘው ነገር ምን ይላል መሰላችሁ? መዝሙር 108 በቅንፍ 9 ላይ አምላክ ሆይ ምስጋናዬን ዝም አትበል፣ የኃጢአተኛ አፍና የተንኮለኛ አፍ በላይ ተላቀውብኛልና እግዚኦ ይትጸመመኒ ስለትየ እስመ አፈ አማጺ ወአፈ አጥእ ይላል። ተናቦም ይነገራል። እሱ በሽንገላ አንደበትም በላይ ተናገሩ፣ በጥል ቃል ከበቡኝ፣ በከንቱም ተሰለፉብኝ፣ በወደድኳቸው ፈንታ አጣሉኝ፣ እኔ ግን ጸልያለሁና በመልካም ፈንታ ክፉን በወደድኳቸው ፈንታ ጠላትነትን መለሱልኝ ይልና በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም፣ በተሟገተም ጊዜ ተረቶ ይውጣ፣ ጸሎቱም ኃጢአት ትሁንበት፣ ዘመኖቹም ጥቂት ይሁኑ፣ ሹመቱም ሌላ ይውሰድ፣ ልጆቹም ደሃደግ ይሁኑ፣ ሚስቱም መበለት ትሁን፣ ልጆቹም የተናውጠው ይቅበዝበዙ ይለምኑ። ማን ነው እንደዚህ የሚሉት? ይሁዳን። ከስፍራቸው ቢባረሩ ባለዳው ያለውን ሁሉ ይበርብረው፣ እንግዶችም ድካሙን ሁሉ ይበዝብዙት፣ የሚያግዘውንም አያገኝ፣ ለደሃደግ ልጆቹም የሚራራ አይኑር፣ ልጆቹ ይጥፉ፣ በአንድ ትውልድ ስሙ ይደምሰስ። የአባቶች ኃጢአት በእግዚአብሔር ፊት አትታሰብ፣ የእናቱ ኃጢአት አትደምሰስ፣ በእግዚአብሔር ፊት ሁሉ ይሁን። እንደዚህ ይብቃ። ይሄንን ነው። አዎ ለምንድን ነው
ወይ ቄሱ ወይ ዲያቆኑ ሲያነብ የይሁዳ ወልዶ ይደምሰስ ሌላው ደግሞ አንድ ድምጽ ህዝቡ ሁሉ እያተዛዘለ ማለት ነው ህዝቡ ሁሉ ነው ይበልዝ ይላል አሁን እዚህ ለመርጌታ መላክ ህዝቡ ሁሉ ነው የሚያስበው ስለዚህ ህዝቡ በአንድነት እያስተዛዘለ በእያንዳንዱ መስመር እያስገቡ የይሁዳን ልጁን የልጅ ልጁን ምን ያደርጋሉ ይረግማሉ ይደምሰስ ይጥፋ ይያሉ ይረግማሉ ይኸውላችሁ ዕለተ ዓርብ ወይም ዕለተ ስቅለት የሚባለው የይሁዳን ዘር የተረገመበት ነው ስለዚህ በየዓመቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ዲያቆናት ምንላቸው ምእመናን ምንላቸው ካህናት ምንላቸው ኤጲስቆጶሳት ጳጳሳት በሙሉ ዓርብ ቀን ምንድነው የሚፈጽሙት ከተባለ ይሁዳን መርገም ነው ስለዚህ ይሄ ደግሞ አገልግሎት አይደለም ይሄ የጽድቅ አገልግሎት አይደለም የኩነኔ አገልግሎት ነው የፍርድ አገልግሎት ነው ማን ፍረዱ አላቸው እሱን የሚረጉበት ስለዚህ ሌላውም ላይ ስንመጣ እንግዲህ አክፍሎቱንም አይተናል ይሄ ጽድቅ ያመጣን በእውነት ይሄንን አክፍለን መንግስተ ሰማያት እንገባለን ጽድቅ እናገኛለን ምትሉ ኦርቶዶክሳውያን በአጠቃላይ ኪሳራ ውስጥ ናቸው ያላችሁ ወደ ኢየሱስ ክርስቶስ በእምነት ቅረቡ በጸጋ ደግሞ ትድናላችሁ ሌላው በጣም የሚገርመው ነገር ቀዳም ስዑር ላይ ስንመጣ ቀዳም ስዑር ላይ ምን አለ ከተባለ ቀዳም ስዑር ኢየሱስ ክርስቶስን ፍታት ይፈቱለታል እንግዲህ እዚህ ጋር መርጌታ ሙሐሲት ታመጣና ታስረዳናል ኢየሱስ ፍታት ይፈታል ምን ኃጢያት እንደሰራ እንግዲህ አላቀም እንግዲህ ኢየሱስ ፍታት ይፈታለታል በነገራችን ላይ ፍታት ሲፈታ እንደህጉ የክርስትና ስም መጠራት ነበረበት አይደል የኢየሱስን ዝም ብለው ነው የሚፈቱለት እግዚኦ አይረፍ ነፍስ ማን ነው እንዴ ኢየሱስን ይፈቱታል ሬሳው ማለት ለዚህ ለሩቅ ብሲ እንደሚደረገው ፍታት ለኢየሱስም አውርደው ዮሴፍና ኒቆዲሞስ በሚገነዙበት ሰዓት የዛን ሰዓት ኢኮኖሚ ጀመረ እንደተገነዘ ያድርና ጧት ፍታት ይፈታለታል ከዚያ በኋላ ፍታቱ ከተፈታ በኋላ ምን ይሆናል ቄጠማ ይዞራል ቄጠማ ሲዞር ደግሞ በምን ይመስላል መሰላችሁ ካህናቱ ጎጡን ሰፈሩን ተከፋፍለው ምን ያደርጋሉ ቄጠማ ይዘው ይሄዳሉ ምን ለመሰብሰብ መሰላችሁ ብር ማግ ድር ያንን ሰብስበው ያመጡና ለቄሰ ገበዙ ይሰጣል ቄሰ ገበዙ ምን የመሰለ ጋቢ ያሰርቶ ይለብሳል ይገርማል እኮ ዘይገርም ነው በእውነት ገጠር ላይ እንደዚያ ነው በቃ ሂደ ያን ስትንከራተት አርፍደ ማግ በዚህ በልብሰ ተክኖ ወደ ሰብስበ ተሸክመት መጣለ የምታስረክበው ለማን ነው ለቄሰ ገበዙ ታስረክባለ ካራራል ሁለት ድግ መስፊያ ክር ይሰጣል ካራራል ራሱ ተክሎ ቤቱ ይወስዳል ያሰራል ጋቢውን ይሄ ነው አገልግሎት እንግዲህ በእውነት የኢትዮጵያ ሕዝብ ኃይለኛ እስራትና በደል ውስጥ ነው ያለው እግዚአብሔርን ወደ ማወቅ መመለስ አለበት ስለዚህ የቤተ ክርስቲያን አባቶች በክርስቶስ ኢየሱስ የተፈጸመውን የእግዚአብሔርን ማዳን እግዚአብሔር በልጁ በክርስቶስ ኢየሱስ ዓለምን ይቅር ብሎት እናንተ ግን በህዝብ ላይ ዕዳ በመጫናችሁ አሁንም የዕዳ በእናንተ ላይ ያለ ንስሐ ግቡ ህዝቡንም ወደ እግዚአብሔር መንግስት ታፈቱ መጀመሪያ ያልተፈታችሁ ካህናት ሰውን መፍታት አትችሉ ዳዊትም ድገሙ እንደው መጽሐፈ ግንዘትም ድገሙ ውዳሴ ማርያም ድገሙ ምንም አድርጉ ስላልተፈታችሁ የፈለገ አስከሬን ጸናሃ ይዛችሁ ብታጥኑ ፍታት ብትፈቱ ግንዘት ብትደግሙ የክርስትና ስሙን እየጠራችሁ ጸሎት ብታደርጉ ስላልተፈታችሁ አትፈቱትም ሰውየውም ያልተፈታ ነው እናንተም ያልተፈታችሁ ናችሁ ስለዚህ ወደ ኢየሱስ ክርስቶስ ዘወር በሉ የኢትዮጵያ ሕዝብ ሆይ ስሙን እንደ ተሐድሶ እንደ እግዚአብሔርም ቃል የምንነግራችሁ ወደ ክርስቶስ ኢየሱስ ዘወር በሉ በየዓመቱ ኢየሱስ አይሰቀልም በየዓመቱ ኢየሱስ መከራን አይቀበልም አንዴ ዋጋ ከፍሎልናል አሁን ደስ ይያለን ጌታን የምናመሰግንበት ቀን እንጂ ሰውን የምንረግምበት አይደለም ስለዚህ ወደዚህ እንድትመጡ እንፈልጋለን መርጌታ ኃይለልዑል የተወሰነ ሐሳብ አሁን ምንድነው ኪዳናችን ራሱ ገብቶናል ወይ ነው ኪዳኑ ራሱ ገብቷታል ቤተ ክርስቲያን የክርስቶስ ሥራ ገብቷታል ወይ ክርስቶስ ለምንድን ነው ይሄንን ያደረገው ክርስቶስ ለምንድን ነው ይሄንን ያደረገው እንግዲህ ስቅለት ቅድም መርጌታ እንዳለው ስቅለት እኛን ከሞት ከኃጢአት ከኩነኔ ከፍርድ ለማዳን ጌታ የፈጸመው ሥራ ነው ሐዋርያው ጳውሎስ ሮሜ ምዕራፍ 4 ቁጥር 25 ላይ ምን ያለ መሰላችሁ ስለ ኃጢአታችን ሞተ ይላል እኛን ስለማጽደቅ ተነሳ ይላል እና ክርስቶስ የሞተው ስለ ኃጢአታችን እኛ በስራችን እኛ በድካማችን እኛ በጥረታችን እኛ የሆነ ነገር ሰርተን ወደ እግዚአብሔር መቅረብ ስላልቻል እግዚአብሔር ልጁን ልኮ ክርስቶስን ልኮ ምን አደረገ የኃጢአታችን ዋጋ ተከፈለ የክርስቶስ ሞት የኛ የኃጢአት ዋጋ የተከፈለበት ነው ስለዚህ ሰው መረዳት ያለበት በተለይ አሁን ስቅለትን ስናስብ መስቀሉን ስናስብ መስቀሉ ስል የእንጨቱ ማለት አይደለም
በመስቀል ላይ የተሰራውን ስራ ስናስብ ምንድነው የምናስበው ከተባለ የኛ የኃጢአት ዋጋ ተከፍሏል። ክርስቶስ በከፈለው የመስቀል ስራ እኛ ደግሞ ከዘላለም ሞት ከኩነኔ ከፍርድ ነፃ ሆነናል። እኛ የእግዚአብሔር ልጆች ሆነናል። ርቀን የነበርነው ቀርበናል። ተጣልተን የነበረው ከእግዚአብሔር ጋር ታርቀናል። ቅድም እየተናገረ ያለ ምናስብ ነበረ እዚያ ውዳሴ ማርያም ላይ ዘዚያነ ሞተ ነሳ ወይንቲያው ሕይወት ዋመነ ዘሎት ክብሮ ስባት ይላል። የሚገርም ነው። የኛን ሞት ተቀበለ። የኛን ሞት ተቀበለ። የሱን ሕይወት ምን አደረገን? ሰጠን። ለሱ ክብር ምስጋና ይገባል ይላል። እንደዚህ ነው የሆነው። እንደዚህ ነው የሆነው። በጣም ደስ ይላል። አዎ እንደዚህ ነው የሆነው። የኛን ሞት ነው ክርስቶስ የተቀበለው። የኛን ሞት ተቀብሎ ግን እኛን ሞት ውስጥ አልተወንም። የሱን ሕይወት ሰጥቶናል። እኛ ወደ ሞት የምንመለስበት ምንም አይነት ምክንያት የለም። ይኸውላችሁ እኔ ቅድም መጀመሪያ ራሱ ታስታውሱ እንደሆነ በየጊዜው ብሉይ ኪዳን እንድንገባ እግዚአብሔር አይፈልግም። በየጊዜው ብሉይ ኪዳን እንድንገባ የእግዚአብሔር ፈቃድ አይደለም። እግዚአብሔር እኮ በቃ ያንን ከፈለ። ያንን የጨለማ ዘመን እኮ በቃ በመስቀል ላይ በሰራው ስራ አሳለፈው፣ አስወገደው። ያ የኩነኔ አገልግሎት የነበረው፣ የሞት አገልግሎት የነበረው፣ የፍርድ አገልግሎት የነበረው፣ ሰዎች በጭንቀት በመከራ ይኖሩበት የነበረው ዘመን አበቃ። አሁን ምን ላይ ነው ያለነው ከተባለ ክርስቶስ በሰጠን ሕይወት ውስጥ ነው ያለነው። ስለዚህ እኛ በሕይወት ውስጥ ያለን ሕይወትን እያጣጣም ሕይወትን እንደተቀበለ ሰው እግዚአብሔርን እያመለክን የምንኖር እንጂ ተመልሰን አንድ ጊዜ ወደ ሞት አንድ ጊዜ ወደ ሕይወት አንድ ጊዜ ወደ ሞት አንድ ጊዜ ወደ ሕይወት ምልልስ የምናደርግ ሰዎች አይደለም። በስጋ ድካም እንኳን ብንሄድ አይደለም በስርዓት በሕግ በወግ ሳይሆን በስጋ ድካም እንኳን ብንሄድ ቶሎ በንስሐ የተቀበልነውን ሕይወት ለማግኘት ራሳችንን ማስተካከል ነው ያለብን እንጂ እዚያ ውስጥ የምንቆይበት ምንም አይነት ምክንያት የለንም። ስለዚህ ቤተክርስቲያን የተቀበለችውን ሕይወት በክርስቶስ ያገኘችውን ነገር መረዳት አለባት። ሌላው ከዚህ ጋር ተያይዞ እርግማን የአዲስ ኪዳን ክርስቲያን ባህሪ አይደለም። በነገራችን ላይ ይሄ የሚያሳየው ምንድነው ከተባለ አለመዳንን ነው፣ አለመለወጥን ነው። ጴጥሮስ ምንድነው የሚለው? ባርኩ እንጂ አትርገሙ ነው የሚለው አይደል? በረከት ልትወስኑላችኋል ተጠርታችኋል። ያዕቆብ መሰለኝ ይቅርታ፣ ያዕቆብ ምዕራፍ 3 ላይ ባርኩ እንጂ አትርገሙ በረከት ልትወርሱ ተጠርታችኋል ነው የሚለው። ይሄ ጴጥሮስ ነው ይቅርታ፣ ጴጥሮስ ነው የሚለው። ያዕቆብ ደግሞ ከአንድ አፍ ሁለት ነገር ሊወጣ ይችላልን ነው የሚለው። ከአንድ አፍ ሁለት ነገር ሊወጣ ይችላልን? በሱ እንደ እግዚአብሔር ምሳሌ የተፈጠረውን ሰው ትረግማላችሁ፣ በሱ ደግሞ እንደ እግዚአብሔር ምሳሌ የተፈጠረውን ሰው ትባረካላችሁ። ይሄ ያዕቆብ ምዕራፍ 3 ላይ ነው። ያኛው ደግሞ ጴጥሮስ ምዕራፍ 3 ላይ ነው። ሁለቱም ሐዋርያቱ ናቸው የተናገሩት። ክርስቲያን ሊረግም አልተጠራም። ክርስቲያን የተጠራው ለምንድን ነው ከተባለ ሊባርክ ነው። ሊባርክ ነው። ጌታ ይውላችሁ ይሁዳን እርገሙልኝ አላለም እኮ በቃ ጌታ። ዳዊት ይሄ አሁን የተነበቡት መዝሙረ ዳዊት ውስጥ የተነበቡት ዳዊት ጠላቶቹን የረገሙበት ነው። ጠላቶችን ነው ድግፎም ጊዜ ለገፉን ያለው ዳዊት ጠላቱን ነው። ይሄ ሚስቱ መበለትውን ልጆቹን ባለዳው ይበርብራቸው ጸሎቱ አትሰማ የእናቱ ኃጢአት አትሰረይ ብሎ አትሰረይለት ብሎ የተናገረው ጠላቱን ነው። በብሉይ ኪዳን ሕግ ይሄ ትክክል ነው። ለምን መሰላችሁ? ብሉይ ኪዳን ላይ የእርግማን ሕግ አለ። እስራኤል ከግብጽ ከወጣ በኋላ ሕጉን ሲቀበል ወይም ሕጉ የጸናው በእርግማን ነው። ኔባልና ጌባል የሚባሉ ሁለት ተራራዎች ላይ ቆመው ይረግሙ ነበር እና ያ እርግማን በሕዝቡ ላይ ምን ይሆናል? ይፈጸማል። የሚረገመው ሰው ሲሰራ ነው። የሚረገመው በደል ሲፈጽም ነው። የሚረገመው ሰው በእግዚአብሔር ላይ ሲያምጽ ነው። ስለዚህ ከዚህ የተነሳ በዚያ ኪዳን ይሄ ትክክል ነው። በአዲስ ኪዳን ግን ይሄ ትክክል አይደለም። ይሄ የስተት ትምህርት ነው፣ ያጋንንት ትምህርት ነው። ያጋንንት ትምህርት ለምን መሰላችሁ? መጽሐፍ ቅዱስ የሚነግረን እንድንባርክ ነው፣ እንድንረግም አያዘንም። ስለሚያሳዷችሁ ጸልዩ እኮ ነው የሚለው አይደል? የሚረግሟችሁ መርቁ። ይሄ እኮ ጌታ ትምህርት ነው። ማቴዎስ ምዕራፍ 5 ላይ ስናነብ የምናገኘው ነው። ስለሚረግሟችሁ ስለሚያሳዷችሁ ጸልዩ፣ የሚረግሟችሁን መርቁ እንጂ አትርገሙ ነው የሚለው። ስለዚህ የጌታን ትምህርት ራሱ የሚቃረን ነው። እንዴት ቤተክርስቲያን በቤተክርስቲያን ደረጃ ሰው ስባ ጉባኤ ሰርታ ህዝብ ሰው ትረግማለች? ይሁዳ እኮ በቃ አለቀ፣ ስራውን ጨርሷል። እኛ እናውቅም። አሁን ስለ ይሁዳ እኛ የምናውቀው ነገር የለም። እንደተወሰነለት አልፏል በቃ። ሐዋርያቱ ራሱ ይሁዳን አልረገሙትም። ለዚህ ነገር ታድሎ ነበረ። ነገር ግን ሹመቱን ምን አደረገ ነው የሚለው? በገንዛ ፈቃዱ ተዋት አለ እንጂ ጴጥሮስ የተረገመ ይሁን አላለም። ጴጥሮስ ራሱ ስለ ይሁዳ ማለት ነው።
ስለዚህ ሐዋርያት ያላደረጉትን ጌታ ያላለንን ያልታዘዝነውን እያደረግን ሕዝብን እርግማን እያስተማርን ከእግዚአብሔር በረከት ከእግዚአብሔር ክብር ከምናጎል ይልቅ በቃ ሕዝብ ወደ መባረክ የእግዚአብሔርን ሐሳብ ወደ መረዳት እውነቱን ወደ ማወቅ እግዚአብሔርን ወደ ማመስገን መምጣት አለበት። እንግዲህ በዚህ በግብረ ሕማማትና በቤተክርስቲያኒቱ ውስጥ በተሰሩ ስርዓቶች በሙሉ ስንመለከት ቤተክርስቲያኒቱ እንደ እግዚአብሔር ቃል አይደለችም ወይም የእግዚአብሔርን ቃል ትታ ወጣለች። ችግር ውስጥ ነው ያለችው። እኛ ተሐድሶ ያስፈልጋል የምንለው ከዚህ የተነሳ ነው። ቤተክርስቲያን ብዙ ስሱ ችግር ውስጥ ነው ያለችው። ብዙ ስሱ ችግር ውስጥ ነው ያለችው። የምትጽፈው መጽሐፍ የውሸት መጽሐፍ ነው። የምትፈጽማቸው ስርዓቶች የውሸት ስርዓቶች ናቸው። እንደ እግዚአብሔር ቃል የሆኑ አይደሉም። ዜማው ደስ ሊል ይችላል፣ ስርዓቱ ደስ ሊል ይችላል፣ ግን በእግዚአብሔር ቃል ሲመዘን ትክክል አይደለም። ስለዚህ ይሄ ምን ያስፈልገዋል ከተባለ ተሐድሶ ያስፈልገዋል። እንደውም በዚህ አጋጣሚ ሊቃውንቱም ይመጣል ስለተባሉ ሊቃውንቱም እንኳን ሲመጡ ይሄንን ነገር ቆም ብሎ ማየት አለባቸው። ምክንያቱም የተሳሳተ ስርዓት ነው የተደነገገው። የተሳሳተ ስርዓት ነው የተሰራው። ይሄንን መርምረው እንደ እግዚአብሔር ቃል አይተው ይሄንን ማስተካከል አለባቸው። ተሐድሶ ያስፈልጋል። ቤተክርስቲያን ተሐድሶን ተቀብላ ወደ ተሐድሶ መምጣት አለበት። ይሄን ቅዳም ስዑር እንሂድ። ቅዳም ስዑርም ጋር ራሱ ብንሄድ እንኳን ትክክል አይደለም። እኔ እንደውም ቅድም ያየሁት እየገረመኝ ነበር። ጌታ ሳይነሳ ጌታ ተመረመረ ዲያብሎስ ታሰረ ብሎ መናገር ምንድነው? ጌታ ተነስቷል እንዴ? አረማ ነው የሚመረምረው ደግሞ መቃብር ውስጥ ነው ማን ይመረምረዋል? ማን ጌታን መፍታት ይችላል? ይሄ መነሳት ያለበት እኮ ነው። ጌታን መፍታት ትችላለች እንዴ? ጌታ እኮ እኛን ሊፈታ የመጣ ጌታ እኮ ነው አይደለ? እኛን ሊፈታ የመጣ ጌታ እኛን ከሰይጣን እስራት ነፃ ሊያወጣን ከሰይጣን እስራት ነፃ ሊያወጣን ከኃጢአት እስራት ከሞት እስራት ነፃ ሊያወጣን የመጣ ጌታ እኮ ነው። እንዴት ነው ጌታን ቤተክርስቲያን የምትፈታው? እንዴት ሰዎች ጌታን ይፈቱታል? ያልተፈቱ ፈቾች ፍላል መላክና እውነቴን ደብተራ ይፈታውም ኢየሱስ ደብተራ አይ ራሱ ለጌታ ያለውም እኮ ነገር ከባድ ነው። አያችሁ አሁን ይሄ ምን ያሳያል መሰላችሁ? የእግዚአብሔር ቅዱሱን ጻድቁን ዓለምን በጽድቁ ያጸደቀውን ሰውና አምላክ የሆነ ጌታ ለመፍታት ከማሰብ ይልቅ ለራስ ለመፈታት ማሰብ ጥሩ ነው። እኔ እንደዛ ነው መከረ ለራስ ለመፈታት ማሰብ ጥሩ ነው። ያልተፈቱ ፈቺዎች በቃ ልክ እነሱ ያልሆኑትን አይተው ወደ ንስሐ መምጣትና ራሳቸውን ለማስተካከል ከመሞከር ይልቅ ኃጢአት የሌለበትን ለመኮነን መታገል ይሄ ትክክል አይደለም። ራሱ አንድ ትልቅ የስተት ሐሳብ ነው። የስተት ሐሳብ ለጌታ ፍታት አይገባው። እኔ እንደዚያ ነው። ለሱ ምስጋና ነው የሚገባው፣ ለሱ ክብር ነው የሚገባው። እኔ እንደውም ቤተክርስቲያን አሁን ጎበዝ ብትሆን እና ጥሩ ብትሆን ምንድን ነበር ማድረግ ያለባት ከተባለ የስቅለት ቀን ቁጭ ብላ እግዚአብሔርን ስታመልክ ነው ማለት ያለባት። ላደረክልኝ ነገር ምን መልሳለሁ እያለች ማለት ነው። ወይም ደግሞ አቀድማ ይኩቶቶ ለእግዚአብሔር በእንተ እግዚእነ ኢየሱስ ክርስቶስ እያለች ለሱ ነው ለመስቀል ሰግዳለሁ እያለች እዚያ ከምትንበረከክ ለጌታዬ ለኢየሱስ ክርስቶስ ሰግዳለሁ ይሄንን ላደረገልኝ ይሄንን ለሰራልኝ አምስቲት እያለች ወደ ማናውቀው ቃል ምን ያህል መሰለ ትርጉሙ እዚህ ጋር አስቀምጠውታልና ትርጉሙ ተዘከረና አስበን ይቅርበለን ምናምን ማለት ነው ይላል። ማናውቀው ቋንቋ አምጥተው ከሚያስቸግሩን ይልቅ ለምን በአገራችን ኪራይ ራሱ ይሄንን ሁሉ ያሉ በማናውቀው ቋንቋ ከሚያስጨንቁን ይልቅ በአገራችን ቋንቋ አቤቱ ይቅርበለን ወይም ደግሞ አቤቱ ይቅር ስላልከና እናመሰግናለን አቤቱ ወይም ኃጢአት ካለ ንስሐ እየገቡ ለራሱ ንስሐ እየገቡ ማለት ነው። ለጌታ ማዘን ሳይሆን ልክ ጌታ እንዳለው ለኔ አታልቅሱ ለራሳችሁ አልቅሱ ላል አይደለ? ጌታ እንዳለው ለራስ እያለቀሱ ከስተት እየታረሙ እግዚአብሔርን እያመለኩ ቢውሉ በዚህ ቀን እግዚአብሔር ይደሰታል። ይሄኛውን ስርዓት ግን እግዚአብሔር ያውቀው እግዚአብሔርን ያሳዝነዋል። በሌላ መንገድ እንደው እግዚአብሔር የሚያዝን ይመስለኛል። ምክንያቱም እንደዚህ አይነት ስርዓት እግዚአብሔር ያውቅ እንዲህ አድርጉልኝ አላለም። ሰውም ጥቁር አልብሳችሁ በቃ እንደው መብራት አጥተው ይረግማሉ። ልክ ወፍኖተ ሙሰላጣን ተጠፍ ሲል እንትኑ ምንድነው ያደርጉ መብራቱን ያጠፋሉ። ተመልከቱ በቃ መብራቱን ያጠፋሉ። እና እንደዚህ ይሄ እኮ በጣም ክፉ እርግማን እኮ ነው። ባይዘው ይኸውላችሁ ሰዎች ሲያዝኑ ይሄንን ያደርጋሉ እና ይሄንን ሲያደርጉ እውነተኛ ሐዘን ከሆነ በሰው ላይ ይሆናል።
እውነተኛ በራሳቸው ላይ ይሆናል። ያው ረጋሚ ራሱ ነው የሚረገሙ። በልጆቻቸው ላይ ይፈጸማል። ለዚህ እኮ ነው እየረገሙን ነው ሀገራችን አላድግ ያለችው። እውነቴን እኮ አንዳንድ ጊዜ እኮ በጣም ከባድ ነው። ሰላም አልኖረን ያለ አንበለጽግ እንዳንበለጽግ የሆን ነው እንዳንባረክ በሀገራችን ያሉትን እንኳን የተፈጥሮ ሀብቶች ተጠቅመን እንደው በቃ ሰላማዊ ኑሮ እንዳንኖር እኛ እንደው እንደሌላው እንኳን በልጽጋ እንደለም ግን እንደሌላው ዓለም እንኳን መሆን ባንችል በራሳችን የተደላደለ ኑሮ እንደው ለመኖር የሚያስፈልገን ነገር አግኝተን እንዳንሄድ እንኳን ያደረገን ይሄ ይመስለኛል። ምክንያቱም በየጊዜው እርግማን አለ። እንዴት ነው እየተረገመ ትውልድ የሚወጣበት? እየተረገመ በየቀኑ በአገልጋዮቹ እየተረገመ እንዴት ትውልድ ይወጣልና ከዚህ የተነሳ ይሄም ትክክል አይደለም። ጌታን መፍታት አይቻልም። ቀዳሜ ስዑር እንግዲህ የሰንበ የተሻረች ቀዳሚት ነው የሚሉት። በነገራችን ላይ ያልተሻረ ቀዳሚ የለም። ሰንበት አማናዊው ረፍት እስከሚመጣ የተሰጠ ረፍት ቀን ነው። ቀዳሚት ሰንበት ነች በብሉይ ኪዳን። ሰዱሰ ዕለተ ተገበር ግብረከ ወሳቢት ዕለት ትኩን ረፍተከ ብሎ እግዚአብሔር ተናግሮ ነበር። 6 ቀን ስራን ስራ፣ 7ኛው ቀን ግን ምን ይሁን የረፍት ቀን ይሁን ብሎ እግዚአብሔር ተናግሮ ነበር። እና እግዚአብሔር ተናግሮ የረፍት ቀን ሰጥቶ ነበር። ያ ምንድነው ከተባለ አማናዊው ክርስቶስ ወይም ደግሞ አማናዊው የረፍት ቀን ክርስቶስ ከሚመጣ ድረስ የሚያገለግል ቀን ነበር። አሁን አማናዊው ክርስቶስ መጥቷል። የረፍት ቀናችን ኢየሱስ ነው። ያረፍንበት ጌታ ራሱ እንደተናገረ ማለት ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ እላችኋለሁ አሳርፋችኋለሁ። ለነፍሳችሁ ምን ታገኛላችሁ? እረፍት ታገኛላችሁ። ስለዚህ የዕብራውያን ጻፊ ምን ይላል መሰላችሁ? በኢየሱስ ያመነውን ሰው እግዚአብሔር ወደ ረፍት እንደገባ እሱም ወደ ረፍት ገብቷል ይላል። በኢየሱስ ያመነውን ሰው ማለት ነው። ስለዚህ ወደ ረፍት የገባንበት አማናዊ ረፍታችን ኢየሱስ ክርስቶስ ነው። ስለዚህ ሌላ ያልተሻረ ቅዳሜ የለም። ሌላ ያልተሻረ ቅዳሜ የለም። ክርስቶስ ከሚመጣ አገልግሏል። ጥላ ነው ይላል። በመደረግ ሊጠፉ ተወስነዋል ብሎ ነው የሚናገረው ስለ ሰንበት። ስለዚህ ተደርጓል፣ ተፈጽሟል። ስለዚህ ቤተክርስቲያን ልታስበው የሚገባ ይሄንን ነው እንጂ የሆነ ቀን ቀጥራ ይሄ የተሻረ ቅዳሜ ነው ያኛው ያልተሻረ ቅዳሜ ነው የሚል ነገር መኖር የለበትም ለማለት ነው። ጠቅለል ሳደርገው አድማጮቻችን ተመልካቾቻችን ለምንነግራችሁ ነገር ምናስታውሳችሁ ነገር የምናሳስባችሁ ነገር ምንድነው ካላችሁ ኑ ወደ ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ ያሳርፋችኋል። በዚህ በምትሰሩ ስራት በምትደክሙት ድካም ለነፍሳችሁ ረፍት አታገኙ። ምናልባት ያን ቀን ያንን አድርጋችሁ ኃጢአት ስለተናዘዛችሁ ደስ ይላችሁ ይችል ይሆናል። አንዳንድ ጊዜ አይምሮ እንደዚህ አይነት ነገር ስለሚፈልግ ማለት ነው። ግን እውነተኛ ረፍት የምታገኙት በኢየሱስ ነው። እውነተኛ የኃጢአት መንጻት የሚገኘው በኢየሱስ ነው፣ በደሙ ነው። ኢየሱስ በመስቀል ላይ ደሙን ያፈሰሰው በዚህ ቀን ኢየሱስ በመስቀል ላይ ደሙን ያፈሰሰው እኛ በደሙ ታጥበን ንስሐ ገብተን በደሙ ታጥበን የዘላለም ረፍት እንድናገኝ ነው። እሱን ደግሞ የምናገኘው ክርስቶስን ስናምን ነው እንጂ የሆነ ነገር ስናደርግ አይደለም፣ የሆነ ነገር ስንሰራ አይደለም። ያማ ከተቻለ እኮ ስርዓት ተሰርቶ ነበር በብሉይ ኪዳን አይደለ? ስርዓት ነበረ። ያ ስርዓት እኮ መንጻትን ስላላስገኘ ነው። ያ ስርዓት እኮ ብቃት ስላላገኘ ነው። ኢየሱስ ክርስቶስ መጥቶ የተሻለውን ኪዳን የተሻለውን ስርዓት ይሰራልን። ስለዚህ ወደ ኢየሱስ ክርስቶስ ኑና እረፉ ነው የምንለው። ለቤተ ክርስቲያን መሪዎችም እናንተ ባካችሁ ህዝቡንም አታድክሙ፣ እናንተም በከንቱ አትድገሙ። እውነቴን ነው። አንዳንድ ጊዜ በከንቱ መድከም ጥቅም የለውም። እርግጥ ነው ዋጋ ያስከፍላል። እንትኑ ቀላል አይደለም፣ ስርዓቱ ቀላል አይደለም። ሙሉ ቀን ሲወርቁ ሲነሱ መዋል ቀላል አይደለም፣ ያደክማል። እናንተም ደክማችሁ ህዝብም አታድክሙ። እግዚአብሔር ያላዘዛችሁን ሸክም ተብትባችሁ በሰው ላይ እየጫናችሁ እናንተም አትቸገሩ፣ ሰውንም አታስቸግሩ። ስለዚህ እውነተኛ ከሆናችሁ በጽድቅ እግዚአብሔርን ለማገልገል የምትፈልጉ ከሆነ በእጃችሁ ያለውን የክርስቶስን ወንጌል ለህዝብ አስተምሩ። በዚህ ነው ሰውን የምታሳርፉት፣ በዚህ ነው ራሱ እግዚአብሔርን የምታስደስቱት። ስለዚህ ለቤተ ክርስቲያን መሪዎች፣ ለአገልጋዮች፣ ለጳጳሳት፣ ለየትኛውም የቤተ ክርስቲያን አገልጋይ ያለ መልእክት ምንድነው? ወደ ኢየሱስ ክርስቶስ ኑ፣ ወደ ኢየሱስ ክርስቶስ ኑና ረፉ። ከዚያ በኋላ ህዝቡን ማሳርፉት። ህዝቡ ረፍት ያስፈልገዋል። እውነቴን ነው። የኢትዮጵያ ህዝብ በጣም ያሳዝናል። እኔ አንድ ወቅት ላይ በማማት አንድ ገዳም እጄ ነበር እና በጣም ያሳዝናቸዋል። ምግብ እንኳን እየፈለጉ አይፈቀድላቸውም። ገዳማት አካባቢ ስትሄዱ በእነዚህ በማማት ትሞታታለህ እንጂ እንጀራ አታገኝም። እና አጋጣሚ ዳቦ ይዤ ነበር እና የሚገርም ነገር ስሰጣቸው ሰፍ ብሎ ነው የወሰዱት። በቃ ሲነግሩኝ ሲያሳዝኑኝ ሰጠዋቸው። እኔ ለመንገድ ለራስ ያስኩት ዳቦ ነው። እና ህዝብን ማታስጨንቁ። የሆነ ከባድ ሸክም ሊሸከመው የማይችለው ሸክም ከባድ ሸክም በህዝብ ላይ የጫናችሁ ህዝብን አታስጨንቁ። ለምን ሰው ከአቅሙ በላይ ይጨነቃል?
ስለዚህ ወደ ክርስቶስ ኑና አረፉ፣ ህዝባችሁንም አሳርፉ። በየዋሻው በየምድረ በዳው በየተራራው እግዚአብሔር ያላላችሁን ወንጌል እየሰበካችሁ ብልሃተኞች የፈጠሩትን የሐሰት ትምህርት እየሰማችሁ የማያስፈልግ ዋጋ አትክፈሉ። ጌታ ኢየሱስ ክርስቶስ ቃሉን ሰጥቶናል። ይሄ የእውነት ወንጌል ይሄ የእውነት ወንጌል ይሄ ያው የአምላካችን የእግዚአብሔር ቃል ይሄ ነው። ይሄን ቃል የሚሰማ ቢኖር ነፍሱን ያተርፋል፣ ህይወቱን ያድናል። ስለዚህ ወደዚህ ቃል መጣችሁ ረፉ። ጌታ ኢየሱስ ክርስቶስ አንድ ጊዜ እንደዚህ አለ፣ የሚወደኝ ቢኖር ቃሌን ይጠብቃል አለ አይደለ? እኔና አባቴን እንወደዋለን፣ በሱ ውስጥ መኖሪያ እናደርጋለን አለ። ስለዚህ ሰው የእግዚአብሔርን ቃል እግዚአብሔርን የሚወድ ከሆነ የእግዚአብሔርን ቃል ነው መስማት ያለበት። የእግዚአብሔርን ቃል ከሰማና እሱን ከተቀበለ እግዚአብሔር መጥቶ በውስጡ ያድራል። ሌላ አያስፈልገው፣ ሌላ ድካም አያስፈልገው። በጾም በጸሎት በጥረት የማያገኘውን አምላክ ራሱ በፈቃዱ መጥቶ በሱ ውስጥ ያድራል፣ በሱ ውስጥ ይኖራል። ስለዚህ ራሳችሁን ለእግዚአብሔር መኖሪያነት አዘጋጁ። ከተሳሳተ ትምህርት ራሳችሁን አድኑ፣ በከንቱ አትድከሙ። ጌታ ኢየሱስ ክርስቶስ ለእናንተ ሙቷል፣ ይወዳችኋል፣ ደሙን አፍሷል። በመስቀል ላይ የሞተው ደሙን ያፈሰሰው ለእናንተም ለሁሉም ነው። ይህንን ነው ለማለት ፈልገው። ተባረኩ። በጣም ጥሩ። እግዚአብሔር አምላክ የተባረከ ይሁን። ምናልባት ጌታ አይነ ስውር ሲያበራ ቀዳሜን ሽባ ሰንበት እሱ ነው። ጌታ ሽባ ሲተረተር አልጋህን ተሸክመ ሲል የሁሉ ተሽሯል። ደቀ መዛሙርት እሸት ቀጥፎ የበሉ በዚህ ቀን። ስለዚህ የሰው ልጅ የሰንበት ጌታ ክብር ለእግዚአብሔር ይሁን። ግን በዚህን ጊዜ የሚባል አንዳንድ እንትኖች አሉ አይደል? መዋሲቶች ምናልባት እንትን እንዳይመስላቸው ከዚህ ዚዮም ይበሱን ላይ ሳቀዩ ብዙሃን ቆሙ ላይ ለሚለው አንሰሰከ ኮኖ እንኮ ተንሳይኩ እስመ እግዚአብሔር አንሳኒ መቼ ተነሳ ተነሳ ተኛው መዋሲቱ ማለት ነው። መዋሲቱ ማለት አንሰሰከ የዚህ ይሄን ይላል። ሌላው አመሜጥ እግዚአብሔር ለሚለው ደግሞ መናፍስ አፉን ወተሐሴ ልሳነን ይላል። እግዚኦ ሰማይነ በእዘኒነ ለሚለው ደግሞ ተንስ እግዚኦ ርዳን ዋድነነ በእንተ ስምክ። እዚህ ላይ ደግሞ ተነስልን አድነን ይሉት። እዚያ ተነሳው ይላል። ግራ የተጋባው ምን ይላል ደግሞ አድነን እግዚኦ እስመ በጽሐኒ ማይ ለሚለው ደግሞ ወወደዩ ሐሞተ ውስተ መብልየ ክስ ውስተ መብልየ ዋስተዩኒ ብዬ አለ ጽሜ እያለ ይናገራል። እንዲያውም ደግሞ የሚገርማችሁ እግዚኦ ይትክስፈኒ ይላል። በማትከ ይትክስፈኒ እንዲያው እኮ እናንተ ፍታት ሲፈታ ለኢየሱስ የሚጮህ መዋሲት ቁጥሩ ብዙ ነው። የለም እንኳን እግዚኦ በማትከ ይትክስፈኒ ለኢየሱስ የሀብታም ፍታት ነው የሚፈታለት። በነገራችን ላይ ብዙ ነው ዘሩ። እግዚአብሔር የተባረከ ይሁን እና መዋሲት አለው፣ ራሱን የቻለ መዋሲት አለው። የዛሬውን ይሄ ግብረ ሕማምን አስመልክቶ እንደገና ደግሞ ትክክለኛውን በመጽሐፍ ቅዱስ የተጻፈውን የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ሕማመ መስቀል አስመልክቶ ወይም ደግሞ ሕማመ እስከ ትንሣኤው ያለውን አጠቃላይ አስመልክቶ በሚገርም ሁኔታ እዚህ ያሉ ወንድሞች እግዚአብሔር ረድቶን ወደ እናንተ አስተላልፈናል። በእውነት እግዚአብሔር ካረዳ በስተቀር ይህንን መልእክት ለማስተላለፍ ይቸግራል። ይህንን ለማስተላለፍ እኮ አንብበን ነው፣ ተጠንቅቀን ነው። አንዳንዱ ስናዛምደው ምናልባት ኃይለ ቃል ምንጠቀም፣ በነገራችን ተግሳጽ ነው ኃይለ ቃል ምንጠቀመው። ዝም ብሎ አንተ እንትን ብሎ መስደብ አይደለም። እንደ አብነት መምህር የአብነት መምህር ቅኔ ምናልባት ዜማ ከሰበሩ አንተ ምናምን ቲያም የምናምን ቲያም ልጅ ተብሎ ይሰደባል። እኛ ግን ቅኔ ስለሰበርክ አይደለም፣ አቋቋም ጸናጽልም ስለሰበርክ አይደለም፣ ዜማ ምልክት ስለሳትክ አይደለም፣ ቅዳሴም ላይ ንባብ ስለሳትክ አይደለም። በፍጹም እንደሱ አይደለም። የሳትከው እግዚአብሔር የላከውን የእግዚአብሔርን ልጅ የሰውን ልጅ ኢየሱስን ስለ አንተ የሞተውን ባለመቀበልህ ስህተት ውስጥ ነህ። ስለዚህ እሱ ነው ስህተቱ ይባል። በሱ ጉዳይ ማንም ሰው አይደራደርም። የቀመስነውን እነግራችኋለን። የምትቀበሉን በጌታ ፍቅር ተቀበሉን፣ እማትቀበሉ ደግሞ እስኪ ጊዜያችሁን ጠብቁ፣ ቃሉን አንብቡ፣ አርፋችሁ ቃሉን መርምሩ ለማለት ምክሬን እለግሳለሁ። እኔም የበኩሌን ምክር ማለት ነው። ቅድም እንደተባለው ጌታችን ኢየሱስ ክርስቶስ ሕማማቴን አክብሩልኝ አለ።
እኔ የሞትኩትን መታሰብ ያውጡልኛል አለ። ከትንሣኤው በኋላ እኮ ግብረ ሰላም አለ። ግብረ ሰላም የሚባል ተስካር አለ። ማካካሻ ማካካሻ እንሰራዋለን እሱ። ስለዚህ እሷን ለራሱ አቆም እኮ ከንቱ ነው የሚሆነው እዛ በኋላ። እሱን ደግሞ ስንሰራው እንግዲህ እስኪ የኢትዮጵያ ጾም ወይስ ደግሞ ምትክ ወደፊት አስቀምጠ ምትካቸውን 50 ቀናት አስቀምጠ 55 ቀን እዚህ ላይ እንዲው 5ቷን ቀን ምናልባት ጾም ያርቃል እሷን ተጾማ ሊሆን ይችላል እንጂ ይሄኛው ምትክ ነው የቀረው። በቃ እጭድ አርጎ ነው ዓርብ ረቡዕ የለ ምን የለ። አሁን አንተ በእውነት ጌታ ሲገረፍ እንዲው እንደዛ ዋጋ የከፈልከው ሰው ነህ አይደለም። ሰይጣን ነው ይሄን ያስደርግ የሚያስለክስ ባዶ እግርን የሚሰድ የኔ ጌታ ይኸው እኔ እንደዚህ ዋጋ ከፍዬ እኔ ተገግጬ ተለልጬ መጸድቅ ቢሆን ኑሮ እሱ ቀራንዮ ላይ ደሙን ያፈስም ነበር። እሱ ዋጋ ይከፍልም ነበር። እሱ አይገረፍም ነበር። እሱ አይተፋበትም ነበር። እሱ ያን ያክል መከራ አይቀበልም ነበር። የኔ ስራ ቢያደነኝ ነው። ስለዚህ የኔ ስራ ስለማያድነኝ ያንተ ስራ ያንቺ ስራ ስለማያድንሽ እሱ ስላንቺ ሰርቶ ጨርሶልሻል። በተጨረሰው ስራ ገብቶ መመላለስ ነው እግዚአብሔርን በጣም ደስ የሚያሰኝ። እንደተባለው በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው፣ እርሱን ስሙት ነው ያለው እንጂ ተስካሩን አውጡለት አላለም። ግበሩ ተስካሩ አላለም። ወዳጅ ማህራ ያማረህ ቄስ ማህራ ልትበላ ከትንሣኤ በኋላ ያለው ተስካር ልትበላ ያማረህ የምትበላ ቄስ እባክን ሆድም ለመብል ነው መብልም ለሆድ ነው። ሁለቱንም ያንንም ይህንንም እግዚአብሔር ያጠፋቸዋል። ለማይጠፋው ምግብ ለእግዚአብሔር ቃል ለማይጠፋው ለዘላለም ሕይወት ለጌታ ለኢየሱስ ክርስቶስ ኑር። እሱን መስበክ አትችልም አሁን ባለበት ሁኔታ። ለምን ዳግም አልተወለድክም? መስበክ የምትችለው ዳግም ስትወለድ ስትቀበለው ነው፣ ስታምነው ነው። ስለዚህ እኔ እሱን የሰበኩት ወንድሞቼ እሱን የሰበኩት ተቀብለው ስላመኑት። ስለዚህ ያላመነ ሰው እንዴት አድርጎ ጌታን ይሰብካል? ያልቀመስከውን እንዴት ትናገራለህ? የቀመስከውን ማህራ እንደምትቆረቆርለት ያልቀመስከውን ኢየሱስን አትቆረቆርለትም። ስለዚህ ኢየሱስን እውነት አንተ ጌታ ስላንተ ዋጋ ከፍሏል ብለህ የምትቆረቆርለት ከሆነ በእርሱን ተቀበለው፣ በእርሱ መን የዘላለምን ሕይወት አግኝ፣ በብርሃኑ ተመላለስ። በብርሃንከ ንራይ ብርሃነ ተብሎ እንደተጻፈ በብርሃኑ ነው ብርሃንን የምታየው ኢየሱስን የምታየው በቃሉ ስለሆነ ወደ ቃሉ ሙላት የምትመጣው እሱን ስትቀበል ነው። ስለዚህ ቃሉን ማንበብ የምትችለው ከእንቅልፍ ነፃ የምትወጣው ከድብርት ነፃ ወጥተህ ከዜማ ነፃ ወጥተህ የምትሰብከው ወደ ኢየሱስ ስትመጣና መንፈስ ቅዱስን ስትታተም ብቻ ነው። ስለዚህ ጌታ እግዚአብሔር እኛን እንደዚህ የሚያተጋን እሱን ስለቀመስነን ነው። ምንም አይነት ጥቅም የለም። ውድ ተመልካቾቻችን እዚህ የምትመለከቷቸው ወንድሞች እኔም ጨምሮ ምንም የለን። ምንም የተከፈለን ስንዴ የለም። ምንም የተከፈለን ብር ዶላር የለም። ምንም ነገር የለም። ነገር ግን የተከፈለልን አንድ ከዕንቁ ከቢረሌ ከከበረ ማዕዘን የሚበልጥ አንድ ሰው ተከፍሎልናል። እሱም ከሰማይ የመጣ የእግዚአብሔር ልጅ ኢየሱስ ቀራንዮ ላይ ዋጋ ከፍሎልናል፣ ዋጋ ገዝቶናል። ስለዚህ እሱን የቀመሰ ሰው ከገንዘብ ጋር ምንም ደንታ የለው። ከየትኛውም ነገር ጋር ወደዚህ ጌታ መጥቶ ይህን ጌታ ለማገልገል እኛ ጋር ህብረት ለማድረግ ሙስናን ጠይቅ፣ ሙስናን ጠይቅ አይደል? ሙስናን ጠይቅ። ምንም የለንም ብለን አንተ እኛ ጋር ጌታን ለማገልገል ነው ልታዜም ትችላለህ፣ ልትቀኝ ትችላለህ። ግን ሙስና ጠይቀን አናስገባህ። እኛ የሆነውን እየሆንክ ትኖራለህ። ከጌታ ጋር ግን ደስ እያለ ትመላለሳለህ። ክብር ለኢየሱስ ይሁን። ስለዚህ ሕማማቱን ዛሬ የተናገርነው ዛሬ ይታመማል፣ ዛሬ ይወጋል፣ ዛሬ ጥቁር ለብሰን መከራ ሐዘን ውስጥ እንገባለን ለማለት ሳይሆን እየገባችሁበት ያለ አረንቋ በየዓመቱ የምታደርጉት ስርዓት እግዚአብሔርንም ደስ ያሰኘው ኢየሱስ ክርስቶስን መስደብ ነው። ደሙን እንደ ርኩስ ነገር መቁጠር ነው። ያን የጸጋውን መንፈስ ማክፋፋት የእግዚአብሔር ሐሳብ እሱ አይደለም። እንደተባለው ሁልጊዜ በጌታ ደስ ይበላችሁ። ደግም ይላለሁ ደስ ይበላችሁ። ገርነታችሁ በሰዎች ዘንድ ይታወቅ። ጌታ ቀርብ ነው። አሁን ጌታ በመካከላችን አለ። እሱን መቀበል የምትፈልጉ ሰዎች ከታች ባለው አድራሻችን እየደወላችሁ ጌታን ተቀበሉ። በደንብ አድርገን እናስተምራችኋለን። የጌታ ደቀ መዛሙርት ትሆናላችሁ። ደግሞም የዘላለምን ሕይወት ወደ እግዚአብሔር ወደ ፍቅሩ ልጅ መንግስት ፈልሳችሁ የእግዚአብሔር የርስቱ ወራሾች ትሆናላችሁ።
ጸጋ እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ የዛሬውን ፕሮግራማችንን ውድ ተመልካቾቻችን እንዲህ ባለ ሁኔታ አጠር ባለ መልኩ ነው ምንለው። እንግዲህ ብዙ ቪዲዮዎች ናቸው ወደ እናንተ የሚደርሱት። አጠር ባለ ያለው ይህን የሚያክል መጽሐፍ አንድ ጊዜ ተንትነን አንጨርሰውም። ስለዚህ በተቻለን እግዚአብሔር በረዳን መጠንና ልክ ወደ እናንተ ለማስተላለፍ ሞክረናል። ገና ብዙ ትምህርት ትማራላችሁ። እናንተ ደግሞ ከአገልግሎታችን ጎን እንድትቆሙ። አገልግሎታችን ብዙ ነገር ያስፈልገዋል። ፋይናንስ ያስፈልገዋል። ለአገልግሎታችን በጣም የሚያስፈልጉት ማቴሪያሎች ያስፈልጉታል። ስለዚህ በዚህ አገልግሎት አብረን እየተሳተፍን እግዚአብሔር እናገለግላለን። ለአገልግሎቱ አብረን ቆመን እግዚአብሔር እናከብራለን የምትሉ ሰዎች እናንተም ባድራሻችን እየደወላችሁ እንድታገኙን እንዲሁም ደግሞ ሐሳብ አስተያየታችሁንም ከታች ከኮሜንት እንድትጽፉልን በጌታ ፍቅር ማሳሰብ ፈልጋለሁ። የዛሬውን በዚሁ እንጨርሳለን። ቀጣይ ስንመጣ በሌላ ትምህርት፣ በሌላ ርዕስ፣ በሌላ ውይይት ወደ እናንተ እንመጣለን። እስከዛው ድረስ ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር። ተባረኩልኝ።